ይሄ ልጃገረድ ምናምን ፊልም ላይ ካየ ልትዳር ስትል የምታመልጠው ነገር አለ አይደለ? እንደዛ ነበር የወጣሁት ከቤት ማለት ነው። ከዛ ሰው ቤት ማደር ጀመርኩ ማለት ነው። አልሞስት ከቤተል መገናኛ የምመጣበት ጊዜ ነበረ። በምን ወካርጌ በጣም ደግሞ የምፈራው አንዱ ሴቶች ነበረ። ለምን ወፈረው? የበታችነት ስሜት ስለሚሰማኝ እንዲህ ነኝ፣ መልኬ እንደዚህ ነው፣ ኑሮዬ እንደዚህ ነው ምናምን ብቻ ሲያዩኝ እንደዛ የሚሉኝ ይመስለኛል። ሰዎች ሁሉ ማሰብ አይችሉም ብለህ ነበር። ያው ሰው አያስብም። ብዙ ሰው የራሱ ሀሳብ የለው፣ የተጫነበትን ነው እየኖረ ያለው። ታውቃለህ፣ ለምንድነው በእግር የምሄደው ለምንድነው በእጄ ማልሄደው ብለን ራሱ አንጠይቅም። ስለዚህ ብር ስለመጣ አይቀየርም፣ ጊዜ ስለተቀየረ አይቀየርም፣ ነገሮች ስለተቀየሩ እኛ አንቀየርም። እኛ ስለተቀየርን ግን ነገሮች መቀየር ይጀምራሉ። ውጭ ላዶር ያለው እዚህ አዲስ አበባ ላይ ነበር። አዲስ አበባ ልጅ ሆነህ ጎዳና ማደር ማለት ቀላል አይደለም። እጄ ላይ ገንዘብ ስለሌለ ካፌ አካባቢ ነበረ ጥጊዤ ማለት ነው። እንደውም በቃ እኔ ሸዋ ብዬ በየመሃሉ ትኝት ንቅት እያልኩኝ ነው። የሆነ ሰዓትም ፖሊሶች መጡ። ሱፉን ቂቅ አድርጎ ጎዳና ላይ ያደረ ብቸኛው ሰው። ማይበላ ስራ የለም ማይበላ ሰው እንጂ። እንግዲህ ጥቅስ ነው የኔ አይደለም ግን ይወደዋል። የታክሲ ነው መሰለኝ። ሰው ለአንተ ምንድን ነው? ያው ሰው ለእኔ ያው ሶስት ነገር አለው። ቦዲ ማይንድ ስፒሪት ነው ይባላል። እንግዲህ በደምብ ሳነብ ያወቅኩት ነገር ነው። እና ሰውነት አለን ፊዚካሊ ማለት ነው። ያ የኛ መጠቀሚያችን ነው። ከዛ ደግሞ አእምሮም አለን። አእምሯችንም መጠቀሚያችን ነው፣ እንደዚህ የተሰጠን ማለት ነው። ከዛ ደግሞ መንፈስ አለን ሁላችን። እና እነዚህ ሶስት ነገሮች የተዋጣ ነው ሰው። ዋው! ውድ የመድኃኔ ቲዩብ ተከታታዮች ጋቢሾ ፕሮግራማችን ተጀምሯል። የዛሬው እንግዳችን ዮሐንስ ጌታቸው ይባላል። ከሱ ጋር አሪፍ ቆይታ እናደርጋለን። እስከ መጨረሻው ተከታተሉ። እንግዳይ ስለሆን ከልብ አመሰግናለሁ። እኔም ስለጋበዝከኝ በጣም አድርጌ አመሰግናለሁ። ዮሐንስ ማን ነው? ስለ ዮሐንስ እስቲ በጥቂቱ ንገረን። እሺ፣ እንግዲህ ስሜ ዮሐንስ ነው እንደነገርከን። እዚሁ አዲስ አበባ ነው የተወለድኩት። አሁን ላይ ያው ሰዎችን ኮች ማድረግና እንዲሁም ደግሞ የሶሻል ሚዲያ ማርኬቲንግ ኤጀንሲ አለኝ። አሴም ታይም ደግሞ የሴልስ ኤጀንሲ ማለት ነው። ዋው! እና ዛሬ ነው ሰራው። ዮሐንስ ይህን ደረጃ ከመድረሱ በፊት ያሳለፋቸው የህይወት ውጣ ውረድ ቻሌንጅ ምናምን አለ? ወይ በደንብ አንድ አሰልጣኝ ምን ይላል? አፈር ድሜ መብላት ይኖርብሃል ይላል። ብቻ ለማሳካት ስትሄድ ማለት ነው። አፈርና ድሜ፣ ያው ድሜ ምን እንደሆነ አላቅም ይላል። ብቻ ግን ያው ብዙ ሰው ማሳካት ሲፈልግ አፈር ድሜ በልቶ ነው አሁን የደረሰበት ላይ ቢደርሰው ማለት ነው። እና እኔም ያው በዚህ ውስጥ ሳልፍ አሁን 24 ዓመቴ ነው። ሞር ከ19 ዓመቴ ጀምሬ ነው እንደዚህ አይነት ነገር ውስጥ የገባሁት ማለት ራሴን ለማሳደግ ህይወቴን በጣም ለመቀየር። ለምን በወጣትነቴ ትልቅ ነገር ማሳካት ስለምፈልግ ማለት ነው። እና እሱን ስለምፈልግ ከ19 እስከ 20 ዓመት ኦልሞስት ወደ 4 ዓመት አካባቢ የኖርኩት ቢሮ ውስጥ ነው ወይ ሰው ቤት ነው ሶፋ ላይ እንደዚህ አይነት ነገሮችን አሳልፌ ነው የመጣሁት ማለት ነው። እና ኦልሞስት እንዳልኩ 4 ዓመት ስለ 4 ዓመት ሙሉ ማለት ነው። 4 ዓመቱ ማለት እስቲ በደንብ ዘርዘር አድርገህ ነገር ላይ ካሁን ቀለል አለብኝና አፈር ድሜ አልከኝ እና በእነዚህ 4 ዓመታት ውስጥ የበላኸውን አፈር ድሜ እስቲ እንወቀው። ቆንጆ። እሺ፣ የመጀመሪያው አፈር ድሜ ያው እንትን ነው፣ ተቃውሞ ነው ከቤተሰብ ማለት ነው። ተማሪ ነበርኩኝ፣ አክሱም ዩኒቨርሲቲ ተማሪ ነበርኩኝ። ኮሮና ሲመጣ ነበር የተመለስኩት እና እኔ ደግሞ መማር አልፈልግ። ለምን መተኛት ሆኖብኝ ነበር አክሱም ዩኒቨርሲቲ ማለት ነው። እና 6 ወሯን ተኝቼ ነው ያሳለፍኩት። ምንም ብዙ እየተማርኩ አልነበረም። እና አሰብኩት 4 ዓመት ተኝቼ ስወጣ ምንም ባዶ እጄን ነው የምመለሰው እዚህ አዲስ አበባ ማለት ነው። ማለት ምንም እዳ ነው ሆኖብኝ የሚመጣው እና እሱን ስለማልፈልግ እድሜን እንደዛ እንዲያልፍ ስለማልፈልግ ተኝቼ ማለት ግን ዩኒቨርሲቲ ተኝቼ ይተኛል እንደ ዩኒቨርሲቲ? አዎ በደንብ ይተኛል። ማለት ትንሽ ሰው የሚማረው ስራዬ ብሎ የሚማረው ማለት ነው። እኔ ኢንተረስቱ ስላልነበረኝ እኔ ሌላ ነገር ነው የምፈልገውና ልማር ያሰብኩት ምንም አይገናኝም። እና በቃ እንተኛለን። ክላስ መግባት ካለ ትገባለህ፣ ጓደኛዬ ይፈርምልሃል ባትገባም ማለት ነው። እና ብዙ ወጣ ምን ልጅ አልነበርኩም፣ ግን እንዳልኩ ተኝቼ ነው ሙሉ በቃ ተኛለሁ፣ በላለሁ። እንደውም ዘይጄ በጣም ወፍሬ ነው የተመለስኩት። እና ሰው ዩኒቨርሲቲ ሄዶ ሲመለስ በጣም ከስቶ ምናምን ነው የሚመለሰው፣ እና እኔ ጭራሽ ወፍሬ ነው የተመለስኩት። እና እንደዛ ነበር እዛ የምማረው ማለት ነው፣ የምማረው ሰው የምተኛው። ከዛ ግን መተኛቱ እንዲቀጥል ስላልፈለግኩኝ በጣም መቀየር እፈልጋለሁ። እንዴት መሰለ? በፊት ተማሪ እያለሁ 11 12 10 እያለሁ አንድ ዘፋኝ አለ ቱፓክ ይባላል፣ እና እሱን አየው ነበረ እና 25 ዓመቱ ላይ ነው የሞተው። ኢማጂን። እና 25 ዓመቱ ላይ ነው የሞተው። አስበው፣ ቱፓክ ታውቀዋለህ ስሙ? አስበው፣ የሞተው 25 ዓመቱ ላይ ነው። የሞተው ደግሞ 1996 ነው በፈረንጆች ማለት አስበው። አሁን ስንት ነው? 2025 አይደል? 30 ዓመት ቢሆን ነው። እና እኔ ከመወለዴ በፊት ነው የሞተው፣ ግን እኔ ያውቀዋለሁ፣ ብዙ ሰው ያውቀዋል፣ ኢቭን ትንንሽ ልጆች ያውቁታል። እና እሱ 25 ዓመቱ ላይ ሞቶ ይሄ ሁሉ ሰው ጋር ደርሷል። እና እኔ 25 ዓመቴ ላይ ብሞት የት ደርሳለሁ ነበር ጥያቄ።
እና እንዳልኩ ብተኛ ስወጣ 23 24 ዓመት ይሞላኛል። በቃ ያኔ 1-2 ዓመት ሞክሬ ብሞት ማንም ሳያቀኝ ማለት ቤተሰብ ብቻ ቀብሮኝ የሚገቡ ቤተሰብ ምቻል ሰው ነው መሆነው ማለት ነው። እና እሱን አልፈልግም ነበረ። እሱን ስለማልፈልግ ነው ትቼ የመጣሁት ኮሮና ሲመጣ። ከዛ ወደ ስራ ነው የገባሁት በቃ ምክንያቱም ስኬታማ ለመሆን ማቀው መስራት እንዳለብን። ጋርመንት ላይ ገባሁ። አንድ ስራ አገኘው። የ1000 ብር ስራ ነው። ኢማጂን ሰርቼ ስለማላቅ ለእኔ ቆንጆ ነው 1000 ብር ማለት ነው። የዛሬ 4 ዓመት አካባቢ እና ማጠፍ ነው ጨርቅ ምናምን ማጠፍ ነው። አጋዥ መሆን ነው ለሚቆርጠው ሰውዬ ለሚሰፋው ማለት ነው። እና 1000 ብር ነበረ። ከዛ እሷን ትንሽ ሰርቼ አቋረጥኩና ሌላ ቦታ ገባሁ። እንዳልኩ ትልቅ ነገር ስለሆነ የምፈልገው ታንስብኛለች እና ፌስ ማስክ መስራት ጀመርን። በቀን 200 ብር ምናምን ማለት ነው። እሱ ላይም ሰራው። እሱም አንድ 10 ቀን ሰርተን እሱንም ደግሞ ጨረስኩኝና ሌላ ስራ ውስጥ ገባው። በጣም ብዙ ነገር ነው እንደዚህ የምሞክረው ማለት ነው። አንደኛ ቤተሰቦችን በጣም ማገዝ ፈልጋለሁ። ቤት የመጀመሪያ ልጅ ነኝ። ስንተኛ ልጅ ናት? የመጀመሪያ ልጅ። እና የመጀመሪያ ልጅ ስትሆን ያው ታውቀዋለህ ይሄ ኃላፊነቱን ማለት ነው። እና አንደኛ እኔ ያለፍኩትበትን መንገድ አውቃለሁ። አባቴ ወታደር ነው፣ መንግስት ላይ ነው የሚሰራው ምናምን ማለት ነው። ቤተሰብ እና ኑሯቸውን ስለማቅ እሱ መቀየር እንዳለብኝ ስለሚሰማኝ እንዳልኩ ታናናሾችም እንደዛ እንዲያልፉ ስለማልፈልግ ነበር በቃ ብዙ ነገር ሞካክራለሁ። በዛ መሀል አልማርም አልኩኝ። ቤተሰብ ለእናቴ ጭራሽ ነው አልማረው ነው ያልኳት ማለት ነው። ማለት ጭራሽ አልሄድም አልኳት። እንደውም ምን ነው አስተማሪ ደብድቦ ነው እንዲያባረረ እስክትለኝ ማለት ነው። በጣም በቃ የሆነ ምሬቱ ስለነበረኝ ሂጄ መተኛት እንደሚሆን ስላወቅኩኝ ማለት ነው። ከዛ ያው የመጀመሪያው አልማርም ስል ያው ተቃውሞ ነው ቤተሰብ። ምክንያቱም ታውቀዋለህ ቤተሰብ ተምረህ ዲግሪ እንድትይዝለት ይፈልጋል። ምክንያቱም ብዙ ዓመት አስተምረውኛል። የግልን ያስተማሩኝ ማለት ከተወለድኩ እስከ መጨረሻው የግልን የተማርኩት ኑሯቸው ሳይሆን ትልቅ ነገር ስለሚያስቡ ለእኔ ማለት ነው። እና እንደዛ ስለሆነ ደስ አላላቸው ነበር። አንዱ አፈር እሱ ነበረ ውጪስ ተቃውሞ ማለት ነው። እሱ ስለነበረ ከቤት ወጣሁ ማለት ምሰራውን ነገር ሞክረው ሽያጭ ላይ ለመስራት ሞክራለሁ እና ከቤት ወጣሁ በቃ ትቼ ቦርሳዬን ይዤ ሁሌ እናገራለሁ። ይሄ ልጃገረድ ምናምን ፊልም ላይ ካየ ልትዳር ስትል የምታመልጠው ነገር አለ አይደለ? እንደዛ ነበር የወጣሁት ከቤት ማለት ነው። ቦርሳዬን ይዤ ምናምን እየሮጥኩ ነበር የወጣሁት። በቃ ማለት መረረኝ ስልህ እዛ የቤት ውስጥ እየኖርኩኝ አንድ አይነት ነገር ማየትና እንደማልቀየር እያወቅኩት ማለት በዚህ አካሄድ እንደማልቀየር ስላወቅኩኝ ነበረ ከቤት ትቼ የወጣሁት። እና የመጀመሪያው አፈር እንግዲህ ያው ቤተሰብ ያው ተቃውሞ ነው፣ እነሱንም ማሳዘን ነው። እንደም ያው ትልቅ ነገር ስለምፈልግ ነው። እና ቢሮ መኖር ነው የመጀመሪያው። ሌላ ሁለተኛ ደግሞ አፈርድሜ ቢሮ መኖር ነበር። ደስ አይልም። ያው ጥበቆች ነበር መጨረሻ ላይ ያባረሩኝ። እንትኑን እጠራለሁ አሉኝ። ምንድን ነው የሚባለው? ጠሩኝና ማለት ነው። በዚሁ አንድ ታሪክ ልንገር። አንድ ሰው እያለ ስኬታማ ሰው ነውና ያወራል። በጣም ነው ስኬታማ ሰዎችን ማዳምጠውና ለስ ብራውን ይባላል። ምኖረው እንትን ነበር ኦፊስ ውስጥ ነበር ይላል ማለት ነው። ከዛ ጥበቆቹ ጠርተው እንትን ይሰጡኛል፣ ደብዳቤ ይሰጡኛል፣ ይሳለቁብኛል፣ ሙድ ይዙብኛል አለ ማለት ነው። እና ይሄ ሆቴል አይደለም ቢሮ ነው እንጂ ማደራችሁን ካላቆማችሁ ላስተዳደሩ ነው የምናገረው ብለው ነበር። እና ያንን ታሪክ በጣም ነበር ደጋግሜ የሚሰማው። እኔ እንዳልኩ ከቤት ወጣው አንድ የሆነ ያህል ጊዜ ስቆይ ያወቁ ቢሮ እንደመሆን ማለት ነው። ከዛ መጥተው አወሩኝ ማለት ነው። የማን ቢሮ? ምንሰራበት ቢሮ ነበር፣ ሽያጭ ቢሮ። እዛ ነበር የምታድረው? እዛው ነበር ማድረው። እና መጣ ጥበቃው። እንግዲህ እሱ ያኔ እንደሰማሁት ነበር የነገረኝ። የሚገርምህ ማለት ነው ያ ሰውዬ የተባለውን የተባልኩት ማለት ይሄ ሆቴል አይደለም ማደር አይቻልም ከዚህ በኋላ የምታደር ከሆነ ላስተዳደሩ ነው የምንነግረው አሉኝ። ከዛ ሰው ቤት ማደር ጀመርኩ ማለት ነው። ወደ 6 ወር አካባቢ ሰው ቤት ነበር የነበርኩት። ማንጋ አንድ የሚያግዘኝ አሰልጣኝ ነበር። እንግዲህ በጣም ነው የማመሰግነው፣ ብዙ ነገር አግዞኛል። እሱ ጋር ነበር ማለት በቃ መስራት አለብህ መፍጠን አለብህ ሲለኝ አንድ ማታ ምን አልኩት፣ እውነትን ነው መፍጠን አለብኝ ከቤት ራሱ ወጥቻለሁ አልኩት። በዛው ማለት ነው በዛው ነግሬው እንዶ ታሳድረኛለህ አልኩት። ይሻለኝ 1-6 ወር እዛ ቆየሁኝ ማለት ነው። እና ሶፋ ላይ ነበር ምተኛው እና እንደዛ ነው ያለፍኩት የመጀመሪያውን ጊዜ ማለት ነው። እንደዚህ አይነት ነገር ነበር ለመስራት ብዙ በእግር የተመላለስኩባቸው ጊዜያቶች ነበሩ። ያው ይሄ በራሴ ሀሳብ ምክንያት ነው ማለት በቃ ገንዘብ ማግኘት ስለማይመስለኝ እሰራለሁ፣ ግን ማግኘት ከባድ ነው ብዬ ነበር ማስበው። ምክንያቱም ጥረቴ ሁሉ በግሌ ነው ማለት ከእግዚአብሔር ጋር ከፈጣሪ ጋር ሁኜ ሳይሆን በራሴ ጥረት ማመጣ ነበር የሚመስለኝ። እሱ ስለነበረ በጣም ነበር ምለፈው፣ ግን አላገኘው ነበር። እና አልሞስት ከቤተል መገናኛ የምመጣበት ጊዜ ነበረ። በምን ወካርጌ ከቤተል መገናኛ ማለት ነው በእግር ማለት ነው። ወካርጌ ስል ያው ለማሳመር ነው እንጂ ኢቨን ቪዲዮዎች አሉኝ ይዣቸዋለሁ። ያው በኋላ ላይ ስኬታማ እንደመሆን ለሰዎች እንደማሳየው ኢንስፓየር እንደሚያደርግ ስለማቅ ማለት ነው። እና እንደዛ የመጣሁባቸው ጊዜያቶች ነበሩ።
እንዳልኩ ግን ያው በራሴ መታገል ላይ ስለነበርኩኝ ማለት ነው። ግን እነዛ መንገዶች ብዙ ነገር አስተምሮኛል፣ እግዚአብሔር ይመስገን። ከቤቴል መገናኛ ስትመጣ ካሰብካቸው ሀሳቦች ውስጥ እስኪ አንዱ ንገረኝ። ነገር እንዳልኩ ነው ቪዲዮ ቀርጻለሁ ማለት መልሼ ስለማየውና ሰዎችም ስለሚያዩት ማለት ነው። እና እንደዚህ እንደምናገረው አውቃለሁ የሆነ መድረክ ላይ ከሆኑ ሰዎች ጋር ሁኜ ሜቢ ወይ ለማሰለጥናቸው ሰዎች ለማግዛቸው ሰዎች ምነግረው ታሪክ እንደሆነ አውቀዋለሁ። ማልፈው ነገር ምን ይባላል? አውር ቴስት ሳር አውር ቴስቲሞኒስ ይባላል ማለት ነው። ምናልፋቸው ቴስቶች ነገ ቴስቲሞኒ ነው የሚሆኑ። ምናልፋቸው መከራ የሚመስሉ ነገሮች ነገ ተሞክሮ ነው የሚሆኑት ለሰዎች። እና እሱን ስለማቅ እንደዛ ነበር ማልፈው። እና አንድ ማቀው ነገር ግን በዛ መንገዱ ሳልፍ የምር እንግዲህ በእኔ አቅም ቢሆን ይሄንን አላረገውም ነው ምለው ለራሴ ማለት ነው። አንደኛ ፈጣሪን እግዚአብሔርን እንዳቅ ማለት እንዳስታውስ ያደረገኝ እነዛ መንገዶች ናቸው። ምክንያቱም ብቻዬን ነው የሚሄደው፣ ደስ አይልም። ደግሞ መምጣት ብቻ ሲሆን ደግሞ መመለስም ይኖረዋል ማታ ላይ ማለት ነው። አሁን ደስ አይልም እሱና ስሄድ ማለት እኔ በሆነ እኮ እንደዚህ መመላለስም አልችልም ማለት በእኔ ቢሆን ማለት ነው። እንግዲህ እግዚአብሔር ፈጣሪ ስለረዳኝ ነው እንደዛ መመላለስ ራሱ የቻልኩት ብዬ ሞር ማመስገን እንድችል አግዞኛል። እውነት ለመናገር እግር አልጨሰም ከሱም የባሰማ ያው ልንገርህና ያለፍኩት ማለት ስላለፍኩት ነው ማወራው። ቅድም ስለ ስራ የነበርክበት ኮዬ ምናምን ብለህ ነበርና ቤተሰቦች እዛ ነበር የሚኖሩት፣ እዛ ነው የሚኖሩትና የሆነ ጊዜ በቃ ማለት ትራንስፖርት ምናምን ጨረስኩኝ። ቤትም በቃ አስቸግሬያቸዋል የራሱ ጉዳይ ብለውኛል ማለት ነው። እና ቦርሴን እንጂ ወክ ማለት ጀመርኩ እስከ ቦሌ ማለት ነው። ከየት ከኮዬ እና 1-5 ሰዓት መንገድ ነች። 1-5 ሰዓት መንገድ ነች። እንዴ 1-5 ሰዓት መንገድ? ምን አለ ከኮዬ እንደዛ መጥቻ አውቃለሁ። እና ያው እግርህ እንዴት ነው ስትለኝ የባሰም ስላለ ላስታውስ ንገር። ሺት ይሄ ሁሉ የምታደርገው ውስጥ ላይ ያለውን የራስህን የሆነ ህልም ወይም ደግሞ ነገሮች ከአንተ እኩል ረን እያደረጉ ስላልሆነ የራስህን መክሊት ትፍለጋ ነው? አዎ ማለት መቀየር ማደግ አለብኝና መቀመጥ አልፈልግም ማለት ቁጭ ማለት እጅ መስጠት ነው ይመስልኝ። ቁጭ ማለት በቃ ይሁን ይህን ኑሮ ለመኖር ፈቅጃለሁ ማለት ስለሆነ ይመስለኝ ምንም ለማድረግ ፈቃደኛ ነኝ። ይህን አመለካከት እንዴት አመጣው? አንደኛው ኑሮ ነው ማለት ኑሮ ማለት ምንኖረው ኑሮ ቤተሰቦቼ እኔ የምኖረው ኑሮ እና የምፈልገው አይገናኝም። ምን ይባላል ዩር ቤስት ሞቲቬሽን መሆን ያለበት ድሃ ከሆንክ ድህነት ነው። ብዙ ሰው እንትን ነው እንደ ውሻ አንድ ውሻ አለና ሚስማር ወቅቶት እያላዘነ ነው እና ጎረቤቱ የውሻው ባለቤት ጎረቤት መጣና ምን ሆኖ ነው ውሻ እያላዘነ ነው? አይ ቲንክ ሚስማር ወቅቶት ነውና አንሳለት አለው። አይ አልወጋውም፣ ቢወጋው ኑሮ ይነሳ ነበር አለው ማለት ነው። በደንብ ቢወጋው ይነሳ ነበር፣ ትንሽ ስለወጋችሁ ነው ተመሻሽቶ እዛው እያላዘነ ያለው ማለት ነው። ብዙ ሰው ኒውሮ ሚወጋ ነው ገብቶሃል አይደለ? እሾህ ነው ሚስማር ነው፣ ግን በደንብ ስላላየው ኑሮን መለስ ብሎ ቁጭ ብሎ ቢያየው የምር ቲክቶክ ስክሮል ማድረጉን አቁሞ ከጓደኞቹ ጋር ምናምን ዝም ብሎ ማውላቱን መጫወቱ መሳቁን ቢያቆመውና ቢያይ ኑሮ የምር የሚያስደነግጥ ኑሮ ነው። ዞር ብሎ እናቱን ቢያያት ዞር ብሎ የሚኖረው ኑሮ በጣም የሚያስደነግጥ የሚቆረቁር ነው። ግን ስለማናየው እኔም እንደዛ ነበር ከኋላየውም ነበር ስለማላየው ምንድነው ግዴታቸው ነበር ይመስለኝ ቤተሰብ ማለት ነውና ለምን እንደዛ ያረጉ አስተያየት ልሰጥ እሞክራለሁ። ምግብ እንደዚህ ብንበላስ ለምን አይቀየርም ምናምን ማለት ነው። ቆም ማለት ስጀምርና ግን ያለፉትን መንገድ ሳይ የኖሩትን ኑሮ እኛ እያኖርን ያለነው ኑሮ ሳይ ያ ከሚስማርም በላይ ነው ማለት አያጅቦ ብለው አስበው ማለት ነውና እንደዚህ አይነት አያጅቦ ኑሮብህ መቀመጥ መቻል በጣም ይከብዳል። እና ለዛ ነበር ምንም ለማድረግ ፈቃደኛ ስለሆንኩኝ ነው ወክ ማድረግ የጀመርኩት። እና ወክ ማድረግ ጀመርኩ። አንድ ኤርፎን አለች። ከዛ በኋላ እንደውም ስራ የተቀየረ አሰራር የተቀየረ ድፍረት የተቀየረ። በፊት ፈሪ ነበርኩ በዚሁ ነገር በጣም ሰዎችን ፈራ ነበር ማለት ነው እንዳልኩሽ። እኔ እንጃ በቃ ትምህርት ቤት አሳይመንት ካለ ከማቀርብ ጠረጴዛ ስር ብደበቅ ነው የሚሻለኝ ማለት በጣም ስለምፈራ ማለት ነው። አይ ቲንክ አንተ ደፋር ነህ የሻሼ ልጅ ስለሆን ሳይ በቃ ተጫዋች ነህ ምናምን። እኔ እንደዛ አልነበርኩ ማለት እፈራለሁ ማለት ሰው ቢስቅብኝስ የሚል ነገር አለ። ብቻ ራሴን ዝቅ አድርጌ ነበር ማየው ማለት ነው። እና በጣም ደግሞ የምፈራው አንዱ ሴቶች ነበረ። ሴቶች ፈራ ነበርና ሴት ፈራ ነበረ። በቃ ማለት እንዳልኩ የበታችነት ስሜት ስለሚሰማኝ እንዲህ ነኝ፣ መልኬ እንደዚህ ነው፣ ኑሮዬ እንደዚህ ነው ምናምን ብቻ ማሰባቸው ነገሮች ስለነበሩ ሲያዩኝ እንደዛ የሚሉኝ ይመስለኛል። እና ኢቨን ሴት ጓደኞች ነበሩኝና ሙድ ይዙብኝ ነበር። ተሰብስበው ይመጡና አይኔን ያዩኛል ሼም እንደሚይዘኝ ስለሚያውቁ ማለት ነውና በዛ ድረስ ነበር ፍርሃቴ።
ከዛው ደግሞ እንዳልኩ ሽያጭ ላይ እሰራለሁ ስቲል እፈራ ነበር። ያኔ ግን ያንን መንገድ ስመጣ እንግዲህ ጎሮ ስደርስ ማለት ነው ምርር አለኝ ማለት ነው። ማለት ከዚህ እንግዲህ የምትፈራው ነገር አለ፣ መስራት ያለብህ ሰዎችን ኮሚኒኬት ማድረግ አለብህ፣ መሸጥ አለብህ፣ ትፈራለህ። ደግሞ እንደዚህ አይነት መንገድ መምጣት አለብህ። ኑሮ ደግሞ እንደዚህ ነው እና ምረጥ አልኩት። አይ ይሄ የሰው ፊት ይሻለኛል ማለት በእግር እንደዚህ ከመመላለስ የሰው ፊት ይሻለኛል ብዬ የዛ ቀን እንደው በጣም ብዙ ስራ ነበር የሰራሁት እና እንደዚህ የሚያደርገኝ ያው ኑሮ ነው ማለት ነው። የመጀመሪያው ኑሮ ነው። ስለዚህ አንተ ሞቲቬት ያደረገ ኑሮ ነው ማለት ነው። መጀመሪያ ኑሮዬ ነው ሞቲቬት ያደረገኝ ማለት መቀየር ያለብኝ ነገር የሚያስለቅስ ነው። የምር ሁላችንም የሚያዩ ሰዎችን ቤታቸው ቁጭ ብለው ኑሯቸውን ቢያዩት ያስለቅሳል። የእናታቸውን ኑሮ ቢያዩት፣ የአባታቸውን ኑሮ ቢያዩት፣ የእነሱን ኑሮ ቢያዩት የሚያስለቅስ ነው ማለት ታክሲ መጋፋት ራሱ ያስለቅሳል። አስቧል ማለት ባትሪ ጋር መቀመጥ ያስለቅሳል ሙቀት ላይ ማለት ነው። ከዛ ሶስተኛ የምትቀመጠው በአንድ ቂጥ ነው። አንተ ታክሲውን አታውቀውም። አሁን መኪና ላይ ግን አስበው ዲስክ መንሸራተት ምናምን ሰው ባይዘው ነው የሚገርመው ማለት ነው። እና ጋቢናም ገብተህ ቀዳዳ ይኖረዋል እንትኑ አቧራ እየጠጣህ ነው የምትሄደው። እና ይሄ በጣም እንደው የሚያስለቅስ ነው ቁጭ ብለን ብናወራበትና ብናየው ማለት ነው። ኑሮ ያስለቅሳል። ጊዜ ሲቋንታው ለምሳሌ የራስን ኑሮ በመጀመሪያ ቆመ ብዬ አየው ብለህና ቆም ብለህ ስታየው ምንድን ያየው? አንደኛም አባቴ ምን ያህል ዓመት እንደሰራ ወታደር ነው፣ ጡረታ ወጥቶ አሁንም ይሰራል ማለት ነው። ምን ያህል ዓመት? እንግዲህ በእኔ እድሜ እኔ ከተወለድኩ ጀምሮ ሲሰራ ነው የማውቀው እና ቤተሰቦቼ እኔ ከተወለድኩ ጀምሮ ሲሰሩ ነው የማውቀው እና እኔም አድጌ እየሰሩ ነው ማለት ነው። እና ወጥቼ ስሰራ እንዴት አይነት ድካም እንዳለው ከሰዎች ጋር ምን አይነት ግንኙነት እንደሚኖር ስራ ቦታ ልትጣላ ትችላለህ፣ ይደክማል። እንዳልኩ አሁኑ ኢቭን እናትና አባት እንደዚህ አይነት ትራንስፖርት እየተጠቀሙ መመላለስ ራሱ ሌላ ድካም አስበው። እና እነዚህን ነበር ማየት የጀመርኩት። ከዛ ደግሞ ታናናሾች አሉኝ እንዳልኩ ማለት ነገ ላይ እናትና አባቶች ባይኖሩ እኔ ነኝ ያለሁት እና ያኔ ምን ይፈጠራል ብዬ አስብኩት። ማለት የምር እናትና አባት ባይኖሩ እና አንተ ብቻ ነው ያለኸው፣ ምን ልታደርግ ነው? ጎረቤት ልጠይቅ ነው? ዘመድ ምናምን ልጠይቅ ነው? ወይስ ደግሞ አንተ ታኖራቸዋለህ ነበር ጥያቄ ማለት ነው። እና እሱን ሁሉ ቀድሜ ሊፈጠሩ የሚችሉ ነገሮችን የተፈጠሩትን ማየት ስጀምር ነበረ ትንሽ መቀየር የጀመርኩት ማለት ነው። እና እንደዛ ነው። ከአንተ በታች ሌሎች ልጆች አሉ? ታናናሽ አንድ እህትና ወንድም አሉ። ዋው! በጣም ዲስታንስ አላችሁ ወይስ? አንድ ትንሹ 4 ዓመቱ ነው። ከዛ በኋላ ያለችው ደግሞ ወደ 13 አካባቢ ነች። ትልቅ ዲፍረንስ አለ። ዲፍረንስ በደንብ አለ። ስለዚህ ኃላፊነት አለብን ማለት በደንብ። ኦኬ፣ አሁን ላይ ምን አይነት ሁኔታ ላይ ነህ ከሚለው ሀሳብ በፊት ከዛስ ከሴልስ ስራክ በኋላ ምን ጀመርክ? ቆንጆ። ያንን እሰራለሁ እንዳልኩ። አሁን ብዙ ሰው እንትን ነው የሆነ ውጤት ፈልግና ስራ ነው የሚቀያየረው ወይ ትምህርት ይቀያየራል ምናምን ማለት ነው። ጉልቻ ቢቀያየር ምን ያጣፍጠኝ ይባላል? ወጥ አያጣፍጥም። መቀየር ያለበት ወጡ ነው እንጂ ድስቱ አይደለም። እና እኔም ማውቀው አንድ ትልቁ ነገር የፈለገ ውጤቴ ጥሩ ባይሆን ህይወት ላይ መቀየር ያለበት እኔ እንደሆንኩኝ አውቃለሁ፣ ወጡ ማለት ነው። እና እሱን አውቃለሁ። እየሰራሁኝ እንዳልኩ ነው። ልፋት ብቻ ነበር የሆነብኝ። ልፋት ብቻ ስልህ የሚታይ ውጤት ማምጣት አልጀመርኩም ነበር። እሱም እንዳልኩ በራሴ ምክንያት የምደገፈው እግዚአብሔርን ሳይሆን የምደገፈው ራሴን ነበረ፣ የምደገፈው ስራዬን ነበረ። አስበው፣ ሌሊት ነው የምወጣው፣ ማታ ነው የምገባው፣ ላልገባ እችላለሁ፣ ቢሮ ልሆን እችላለሁ። እና በቃ ይሄ ሁሉን ማድረጌ ውጤት የሚያመጣልኝ ነበር ይመስለኝ። ብዙ ሰው ጠንክረ ስራ እንጂ ይባል አይደለ? ጠንክረ ስለሰራ ብቻ ምንም የሚመጣ ነገር የለም ማለት ነው። ሞር በዛ ጊዜ ምን ጀመርኩኝ መሰለ? ቆም አልኩኝ። የሆነች 1 ወር አካባቢ ቆም ማለት ጀመርኩኝ፣ ከ4 ዓመት ከምናምን በኋላ ማለት ነው። እና ቆም ብዬ ራሴን ነው ማየት የጀመርኩት ማለት ነው። እና ራሴን ሳየው ምን አየሁኝ? ሰው አዳምጣለሁ፣ ራሴን ለማሳደግ መጽሐፍ አነባለሁ፣ ቪዲዮዎችን ያሉ ብዙ ነገር አስገባለሁ እና ሰውን ሁሉ አምናለሁ። አንድ ማላምነው የነበርኩት ራሴን ብቻ ነበረ። ምን ታስባለህ አልለውም ራሴ ማለት ለምሳሌ ባገኘ ምንድነው ምን ባረግ ጥሩ ነው ብዬ አማክራለሁ። አንተ ነው ሌላ ሰውን ባገኝ አማክራለሁ። ቪዲዮ ባይ ማያለሁ። ቀን ያላቅም ሰው ሁሉ ያውቃል ብዬ ስለማስብ ማለት ነው። ለካ እስከ ዛሬ ሲዘኝ የነበረው ሞር ራሴን አለማመን ነበረ። ብዙ ካምንብኛል፣ በጣም ጎበዝ ነህ እንደዚህ ያግዘኛል ምናምን ይላል ማለት ነው። ግን እኔ ግን ራሴን አላምነውም ነበር ማለት ነው። ሞር ራሴን ማመን ጀመርኩኝ። ራሴን ማመን ስጀምር ሀሳቦቼ ማመን ጀመርኩኝ። ሀሳቤን ማለት እንዲህ ባረግስ ሀሳብ ይመጣልሃል እኮ እንዲህ ብሰራስ፣ ይሄን ብጀምርስ፣ እቺን ባረግስ የሚል ነገር ድሮ ቢመጡም ላሽ ነው የምላቸው፣ አልሰማቸውም። አሁን ግን ሞር ማዳመስ ስጀምር
አንደኛ ሴልስ እና ማርኬቲንግ ያው ሴልስ ላይ ብዙ ኤክስፔሪየንስ ስለነበረ ከዛ ደግሞ ሶሻል ሚዲያ ላይ መስራትም ጀምሬ ስለነበረ ሌላም አብሮ የሚሰሩ ጓደኞች አሉ ዲጂታል ማርኬቲንግ እና ሴልስ ላይ አንድ ላይ ሆነን የሴልስ እና የማርኬቲንግ ኤጀንሲ ጀምረን ማለት ነው። እሱን ጀምረን አሁን ከክላይንቶች ጋር እንሰራለን። መጀመሪያ ላይ ስንገባው ያወራነው ነገር አለ ሰው ስለሚለው ፍጥረት ማለት ነው። ሰው ለአንተ ምንድን ነው? ያው ሰው ማለት ቦዲ ማይንድ ስፒሪት አለው ሰውነት አለን። ይሄ ሰውነታችን እጅ እግራችን ማለት ነው። ይሄ እንግዲህ መገልገያችን ነው። እዚህ መሬት ላይ ስንኖር የምንገለገልበት ነገር ነው። ከዛ ደግሞ አእምሮ አለ ውስጥ የምናስብበት ማለት ነው። ከዛ ደግሞ ስፒሪት የሚባል ነገር መንፈስ አለ እና እነዚህ ሶስት ነገሮች ናቸው። ብዙ ሰው ግን እንደዛ ብሎ አይደለም የሚያስበው። እኔ ብሎ የሚያስበው ሰውነቱን ነው። እኔ ብሎ የሚያስበው ሀሳቡን ነው ያሉትን እውቀቶች ማለት ነው። የሆነ ዶክተር ከሆነ በቃ እኔ ብሎ ዶክተር ነኝ ብሎ ነው የሚያስበው። ዶክተር የተማረው ትምህርት ነው እንጂ እሱን አይደለም። ግን ሰው ሲባል እነዚህ ሶስት ነገሮች ናቸው። በተለይ ደግሞ መንፈስ የሚባለው ማለት ነው። አይ ቲንክ ከካሜራ በፊት ሰዎች ሁሉ ማሰብ አይችሉም ብለህ ነበር። እንዴ ልትችል ቻልክ? ሰው አያስብም ማለት ብዙ ጊዜ እንድናስታውስ ነው እንጂ እንድናስብ አይደለም ተደርገን የመጣ ነው። ከህፃንነት ጀምሮ ማለት ነው። አስተማሪ ክላስ ውስጥ አስቀምጦ የሚነግረን 1 ሲደመር 1 ስንት ነው 2 ይለናል። አለቀ በቃ። ከዛ የሚፈልገው ምን እንድናደርግለት ነው? 1 ሲደመር 1 ስንት ነው ሲል ምን እንድንለው 2 ነው እንጂ ለምሳሌ ቁጭ ብሎ አንድ ልጅ እኔ ግን ሳስበው 11 ይመስለኛል 1 እና 1 ማለት በቃ ይሄ 1 እና 1 እንዲህ ተቀምጦ 11 ይመስለኛል ቢል ዝም በል የነገርኩህን ንገረኝ ነው የሚለን። ገብቶሃል አይደለ? ማስታወስ ላይ ነው ያተኮር ነው። ማሰብ ሳይሆን ማስታወስ ላይ ነን። ኢቭን ስለሆነ ነገር ስንጠየቅ ያኔ የሆነ እናታችን የነገረችን ወይ አባታችን የነገረን ወይ አስተማሪ የነገረንን ነው መልሰን ምንተፈው እንጂ በራሳችን አናስብም። አሁን ደግሞ ሶሻል ሚዲያ አለ። ሶሻል ሚዲያ ላይ ብለን እናስገባለን። ብዙ ሰው የራሱ ሀሳብ የለው የተጫነበትን ነው እየኖረ ያለው። ለምሳሌ ሲዲ አለ አይደለ? ይጫንበታል። እሱም ነው ተራራራ የሚያደርገው ማለት ነው። ብዙ ሰውም የራሱ ሀሳብ ሳይሆን ያለው የተነገረውን የተጫነበትን ነው እየተፋ እያወራ የሚኖረው ማለት ነው። እና ይሄ ማለት ነው እንዴ? ይሄ ማለት እኔ አስታዋሽ ነኝ ማለት ነው? ያው እንደዛ ማለት አይደለም ማለት ሰዎች ሁሉ የሚኖሩት በማስታወስ ወይ ደግሞ በተባሉት የህይወት ደረጃ ለምሳሌ ትኖራለህ፣ ከዛ ትሰራለህ፣ ከዛ እንዲህ ታደርጋለህ በሚል መስፈርት ነው ማለት ነው ይኖር ያለው ማለት ነው። ማለት ማን እንዳስቀመጠው ማናውቀው የተቀመጠልን ህግ አለ። በሱ ነው ዝም ብለን የምንኖረው ማለት ነው። ኢቭን ለምን ብለን አንጠይቅም። ለምንድነው ትምህርት ቤት ብሎ መሄደው ብሎ ተማሪ አይጠይቅም። ለምንድነው ትምህርት ቤት መሄደው ብሎ አይጠይቅም ተማሪ። በቃ መሄድ ስላለበት ሄዳለ ነው። የምር ቁጭ አድርገን ቤተሰቦችን ለምንድነው ግን የምማረው ብንላቸው አገሪቷ ሁሉ እየተማረች ነው ስለዚህ ተማር ነው የሚሉ ማለት ለምን የምናደርገውን ለምን እንደምናደርግ ራሱ አናውቅም። ማለት ኢማጂን አድርጋ አንድ ህፃን ልጅ አለ ይወለዳል። ከዛ ሲያይ እናትና አባቱን ያያል። ለምን በእግር እንደራሱ እንደምንሄድ አናውቅም። ባይዘው ጠይቀህ ታውቃለህ? ለምንድነው በእግር መሄደው ለምንድነው በእጄ ማልሄደው ብለን ራሱ አንጠይቅም። ከብቷል አይደል? ስናይ አባታችን በእግሩ እየሄደ ነው እንሄዳለን። ስናይ እናታችን እየሄደች ነው በእግር በቃ እንሄዳለን። ግን ለምሳሌ ተቀምጠው ከሆነ ቢት የጠበቁን ሁሉም ማለት ነው እና በእጃቸው ቢሆን ሰዎች መሄዱት ኢማጂን ማለት ማንም ሰው በእግሩ ተነስቶ በቃ ኧረ እኔ በእግሬ ነው መሄደው ብሎ አይሄድም። ድፍረቱም ለመጠየቅ ስለሌለው ያየውን ነው የሚያደርገው ነው ፖይንቴ። አስቦ ምን ላርግ፣ ህይወት ምንድነች፣ ሰዎች ምንድናቸው፣ ምን ማድረግ እፈልጋለሁ ሳይሆን ምንድነው የተነገረኝ ብሎ ያስታውሳል። ተማር፣ ተቀጠር፣ ከዛ ጥሩ ስራ ያዝ፣ ከዛ ታገባለህ፣ ትወልዳለህ፣ ትሞታለህ። ይሄ ደግሞ ማንኛውም ድመት የሚያደርገው ነገር ነው። ማንኛውም ድመት የሚያደርገው ነገር ነው። ለምሳሌ ድመት ትወልዳለች አይደለ? ከዛ ታድጋለች። እንደኛ ራሷ ስትረስ ትላለች፣ አትጨናነቅም። ፈታ ብላ ነው ካየ ቤት ውስጥ ትተኛለች መሬት ላይ ማለት ሲርባት ተነስታ ዞር ዞር ብላ ትበላለች። ከዛ ደግሞ ሜቢ ሚስት ማግባት ላይኖር ይችላል፣ ግን ብቻ የሆነች ድመት ጋር ፈታ ይላሉ። ከዛ ትወልዳለች፣ ከዛ ልጁ ይመጣል፣ ብቻ ከዛ ይሞታል። ኢቭን እንዳልኩ እንደኛ እንኳን አይጨናነቁ ላላ ብለው ነው የሚኖሩት። ግን እኛ የምናደርገውን እያደረገች ነው ማለት ነው። ውሻም ያደርጓል፣ ሌሎችም ያደርጉታል። ብዙ ጊዜ እንደዛ ነው የምንኖረው። እንወለዳለን፣ በቃ የሆነ ዝም ብሎ የሆነ ሩቲን ነው የምንኖረው። አናስብም ወጣ ብለን ማለት ነው። የተነገረንን የተሰጠንን ነው ዝም ብለን የምንኖረው እና ያው እያንዳንዱ እንግዲህ አሁን ላይክ ለምን ጸጉርህን እንደዚህ ያረክ ብልህ፣ ለምንድነው ሰዓት እጅ ላይ የምታደርገው ብልህ፣ ሌላም ነገሮች ማለት ነው። ለምንድነው ትምህርት ቤት የምትሄዱት ቢባሉ ተማሪዎች ብዙዎች ያው እናቴ ብላይ ነው የሚሉት። እናትየው ብትጠይቅም ደግሞ ያው ታዲያ ምን ያርግ ሌላ ምነግርህ። ግን ድሮ ትምህርት የሚባል ነገር አልነበረም። ሰዎች ምን ሆኑ ያኔ ምን ሆነዋል? ምንም
አይደል? አሁን ላይ ግን ካየህ 12ኛ ክፍል ወደኩ ብሎ የሆነ ሰው ወይ ደግሞ ዲግሪ አልመጣልኝም ኤግዚት አልመጣልኝም ብሎ ሊሞት ይደርሳል ማለት ነው። ማለት ፈጣሪ እንደማይወደው ነው የሚመስለው። ፈጣሪ ዲግሪ አይም ፈጣሪ ትምህርታችን አላለንም፣ ያው ሰው ነው ያለን። እኛም ያው እሱን ስለምንቀበል ነው ዝም ብለን የምንኖረው ማለት ነው። ሶ መጠየቅ ብንችል ሰላም እንሆናለን። መጠየቅ ብንችል ካሁን ካለንበት ስኬት በላይ መኖር እንችላለን። እና ይህንን ማለት ነው ሰው አያስብም ስል ይሄ ማለት ነው። ዋው በጣም የሚገርም ነው። ግን እዚህ ሀሳብ ላይ ሰዎች አሁን ለምሳሌ አንተ በምትለው ሩቲን ውስጥ የማያስቡ ወይ ደግሞ አያስቡም ብለን ያሰብናቸው ሰዎች አሉ። እሺ አሰቡ የሚባሉ ሰዎች አሉ። እነሱ የት ናቸው? ቆንጆ እንደውም ጥናቶች አሉ፣ ሰርች ማድረግ ይችላሉ። አንደኛ ብዙ ሰው ማሰብ አይፈልግም። ከሚያስብ በጥይት ቢሞት ይሻላል ይባላል። ማለት ምን ከሚያስብ ማለት ነው። ማለት ምን ልብላ ብሎ ማሰብ አይደለም። እሱ እንደነገርኩ ድመት ታስባለች ምን ልብላ ብላ ዛሬ ማለት ነው። ገብቷል አይደለ? እና ብዙ ሰው አሰብኩ ብሎ የሚያስብ በቃ ዛሬ እንትን መገናኛ ይላለው ብሎ ያስባል። ያሰበ ይመስሏል ማለት ነው። ተረድተኛል? ማሰብ ሲባል ግን ዓለም ላይ በጣም ቶፕ የሚባሉት 1% 3% የሚሆኑት በጣም ያስባሉ ማለት የት መሄድ እንዳለባቸው ያውቃሉ፣ ይጠይቃሉ። ምን እፈልጋለሁ ብሎ ቁጭ ብለው ማለት ነው። የሚሄዱበት ግብም አላቸው። ምን ማሳካት እፈልጋለሁ ብለው ምን ማሳካት እፈልጋለሁ ሲሉም ደግሞ የራሳቸው እንጂ ሰው የነገራቸውን አይደለም። ብዙ ሰው ወይ የእናቱ ነው ህልሙ ማለት ነው፣ ወይ የአባቱ ነው፣ ወይ ጎረቤት የሰጠው ነው፣ ወይ ደግሞ የሆነ ሶሻል ሚዲያ ላይ ያየውን ነው በቃ እንዲህ መሆን አለብኝ ብሎ የሚኖረው ማለት ነው እንጂ በራሱ ምን መሆን እፈልጋለሁ ብሎ ራሱን ጠይቆ መሄድ ሰው የለም። እና ያሳኩ ሰዎች ረጅም ጊዜ ግብ አላቸው፣ ህይወት ላይ ሚሽን አላቸው። ሚሽናቸውን የሚያውቃሉ ማለት እዚህ ምድር ላይ ስመጣ ስኖር ምን ለማድረግ ነው የመጣሁት ብሎ ራሳቸውን ጠይቀው እሱን መልሰው የሚኖሩ ናቸው። ማለት ፐርፐዝ አላቸው። ማለት እዚህ ቤት ውስጥ የምናያቸው እቃዎች እንዳለ ምክንያት አላቸው። እኛም አለን የፈጠርንበት። ብዙ ሰው ግን አያውቅም። ጠረጴዛ ሁነን መተን እንደ አልጋ ለመኖር ነው የምንሞክረው። የራሳችንን ቀለም ሳይሆን የምንኖረው ሰዎች የሰጡንን ነው ብቻ። እንዳልኩ በጣም በቃ ቆም አይልም ሰው ማለት ወይ ስልኩ ላይ ነው ወይ የሆነ ነገር ላይ ነው፣ አያውቅም፣ አይጠይቅም ራሱን። የሚያስቡ ሰዎች ራሳቸውን ይጠይቃሉ፣ ከራሳቸው ጋር ጊዜ ያላቸው። ኢቭን ነገሮችን ሲያደርጉ ብዙ ሰው ነገሮችን ሲያደርግ ቤተሰቤን ያስደስታል ወይ ማቃቸውን ጓደኞችን ያስደስታል ወይ ደግሞ ብቻ ሌሎችን ሰዎች የሚጠቅም እንጂ ራሳቸው የሚጠቅም ነገር አለ ብዙ ሰው የሚያደርገው። ወይ መንግስት የሚጠቅም ወይ ድርጅቶች የሚጠቅም እንጂ ራሱ የሚጠቅመውን ነገር አይደለም የሚያደርገው ማለት ነው። ሶ ምን እፈልጋለሁ ብሎ አያስብም። ወዴት መሄድ አለብኝ ብሎ አያስብም። ማረገው ነገር የምር ለእኔ ነው የሚጠቅመው ወይስ ለሆኑ ሰዎች ነው የሚጠቅመው የሚለውንም አይ። ስለዚህ መጠቀሚያ ነው የምንሆነው which is እንደ ሮቦት ማለት ነው። በዚሁ ስለ ትምህርት ቤት ሲስተም ሼር ላድርግህና አንድ ሮክፌለር የሚባል ሀብታም አለ አለማችን ላይ በፊት የነበረ ማለት ነው። እና በጣም ፈንድ ያደርግ ነበረ ምንን እንትኖችን ህክምናዎችን የህክምና ትምህርት ቤቶችና ትምህርት ቤቶችን ፈንድ ያደርግ ነበር። እና ምን ይላል የሚያስቡ ሳይሆን የሚሰሩ ሰዎችን ትእዛዝ የሚቀበሉ ሰዎችን የምፈልገው ነው የሚለው ማለት ሰዎች ካስቡማ አይታዘዙም እንደፈለጉ ነው የሚሆኑት። ገብተዋል። እሱ የሚፈልገው ሀብታም ነው፣ ድርጅቶች አሉት፣ ሞር ሀብታም ነው መሆን የሚፈልገው ይህ ሰውዬ። ስለዚህ የሚፈልገው ድርጅቱ ላይ ገብተው በሰዓት ግባ ሲባል የሚገባ በሰዓት ውጣ ሲባል የሚወጣ እንደዚህ ስራ ሲባል እሺ እያለ የሚሰራ ሰው ነው የሚፈልገው እንጂ እያሰበ ክሬቲቭ እየሆነ የሚሰራ ሰው አይደለም የሚፈልገው። ለዛም በጣም ፈንድ ያደርግ ነበር ማለት ነው። which is አስበው የተለያዩ ሰዎች ነው ሁላችንም ትምህርት ቤት እንገባና አንድ አይነት ዩኒፎርም እንለብሳለን፣ አንድ አይነት ጸጉር አቆራረጥ እንቆረጣለን አይደለ? ምግብ የምንበላበት ሰዓት አለ የለም? ኤግዛክት ሰዓት አለ። ከትምህርት ቤት የምንወጣበት ታይም አለ፣ እንደ እስር ቤት ማለት ነው አይደለ? እስር ቤት ላይ ካየ እንደዛ ነው። አንድ አይነት ልብስ ይለብሳሉ፣ ጸጉራቸውን ይቆረጣሉ፣ ምሳ የሚበሉበት ታይም አለ፣ የሚወጡበት ታይም አለ፣ የሚገቡበት ታይም አለ። ሶ ሰራተኞችንም ካየ እንደዛ ነው ማለት ተቀጥረን ብቻ ስንሰራ። አሁን ይሄ መጥፎ ነው ጥሩ ነው እያልኩ አይደለ፣ ግን መጠየቅ መጀመር አለበት። ጠዋት ይገባል አይደለ? አለቃው ያለውን ነው የሚሰራ። ትሰራታለህ ነው፣ ካለበዛ ደሞዝ ይቆርጥባል። ምሳ የሚበላበት ታይም አለ። ሽንት ቤት ራሱ ሲሄድ ሜቢ ማስፈቀድ ሊኖርበት ይችላል አይደለ? አስበው። ይሄን ሁሉ ተከርክመን ነው የወጣ ነው ከትምህርት ቤት ተከርክመን እንወጣለን። which is አንድ አይነት ሆነን ማለት ነው እንደ ጥሬ ዕቃ ማለት ነው። እንደ ሳሙና ካየ ይገባል በቃ ፓክ እየተደረገ ማለት ነው። እና ያ ሰውዬ እንደዛ ስለሆነ የሚፈልገው ፈንድ ያደርግ ነበር። ሰዎችም ጤነኛ እንዲሆኑ አይፈልግም። ለምን? ምን መሸጥ ይፈልጋል? መድኃኒት። ድሮ መድኃኒት ነበር ማለት አሁን እንደምንወስዳቸው አይነት መድኃኒቶች ነበሩ። ሰዎች ሲያማቸው እንግዲህ ራሳቸውን ያክሙ ነበር። አንድ the best ዶክተር የሚባለው ራሱ ሰውዬው ነው ለራሱ ማለት ነው። እና ይሄ ትራዲሽናል የሆኑ አለ አይደለ?
ኢትዮጵያ ላይም ሌላም ሀገሮች ላይ አሉ። ትራዲሽናል ሰዎች ራሳቸውን ያክማሉ፣ ሰዎችን ያክማሉ። እሱ እንዲኖር አይፈለግም። መሸጥ ስለሆነ የሚፈልጉት፣ ገንዘብ ስለሆነ የሚፈልጉት የሜዲካል ትምህርት ቤቶች አሉ፣ በደንብ ይማራሉ። ሰዎችም እየታመሙ በደንብ ሐኪም ቤት አላቸው፣ ሰዎች ይታመማሉ። ከዛ ፋርማሲዎችም አሏቸው። እንግዲህ ብር ይሰራሉ ማለት ነው። ስለዚህ ሰዎችን ያሳሙ የሚታሙበትን መንገድ ለምሳሌ ከሚበሉት ምግብ ሊሆን ይችላል፣ ከሚሸጥላቸው ፕሮዳክት የተለያዩ አኗኗራቸው ማለት አኗኗራቸው ስለ ለራሳቸው ጊዜ አይሰጡም። 24 ሰዓት ሊሰሩ ይችላሉ። ብቻ ጤነኛ አይሆኑም እነዚህ ሰዎች። አስቧል አይደለ? ለምሳሌ አሁን እናቶችን አስብና በጣም ነው የሚሰሩት ምናምን ማለት ነው። እና ባያማቸው ነው የሚገርመው፣ ፊታቸው ባይበላሽ ነው የሚገርመው። እና ከዛ የት ይሄዳሉ? ባለፈው የምር የነካኝ ነገር ነውና ሐኪም ቤት ማነው ፋርማሲ ነኝ እና እኔ ኤቲኤም ስላላይ እሱን ካሽ ለመቀበል ነው ልኬ እና የሆነች ትልቅ እናት ነች፣ ልጅ አላት፣ ትንሽ ልጅ ማለት ነው። እና ፊቷ ያስታውቃል ምናምን ብቻ እንደ ደከማት ታስታውቃለች ማለት በስራ ምናምን እና ለዚህ ለፊቴ መድኃኒት ምናምን እያለች የምታወጣውን ብር አየሁኝና አሰብኩት። 400 ምናምን ብር ማለት ነው ለፊቷ። እና ምን ነገር በስርዓት ብበላ በደንብ ረፍት ቢኖራት ከዛ ደግሞ ኢንቫይሮንመንቱም ቆንጆ ቢሆን ማለት የሚያከብራት የሚወዳት ቢሆን እንዴት ጤነኛ እንደምትሆን አስበው። አሁን ግን የለም፣ ማንም ያከብራትም፣ ትለፋለች፣ ሌሊት ነው የምትወጣው፣ ማታ ነው የምትገባው ምናምን እና ባትታመም ነው የሚገርም። ታማለች፣ መድኃኒት ትወስዳለች፣ ምን ነገር አያሽላትም ወይ ደግሞ ሌላ ሳይድ ኢፌክት ይሰጣታል። ከዛ ብቻ ያው ሉፕ ነው የሚሆነው ማለት ነው። ብቻ እንደዛ ኢንጀክት ያደረጉ ነበረ፣ ሰፖርት ያደረጉ ነበረ። በትልቁ እንዳልኩ ትምህርት ቤት እንዲያመርትላቸው ማለት ነው። ምን ሲቪል ኢንጂነር፣ ምክንያቱም ህንፃ መስራት ይፈልጓሉ። ህንፃ ለመስራት ደግሞ የሆነ የሚሰራላቸው ሰው ያስፈልጋል። ከዛ ደግሞ ሐኪም ቤት አላቸው። ለሐኪም ቤታቸው ምን ያስፈልጋል? ዶክተር ያስፈልጋቸዋል። ከዛ ደግሞ ሂሳባቸው የሚሰራላቸው ሰው ያስፈልጋል። ስለዚህ አካውንት የሚባል ብቻ ሲስተም ተሰርቶ ለእነሱ የሚመች አድርገው ነው የሰሩት ማለት ነው። እና ተከርክመን ነው የተለያዩ ሰዎች አንድ አይነት ለመሆን እየሞከርን ነው። መሆን ደግሞ አይቻልም፣ ምክንያቱም የተለያየንን ሁላችንም ማለት ነው። አንድ ኮምፒውተር ማይክሮሶፍት እንደሚያስፈልገው ሁሉ የሆነ እኛም ደግሞ ከልጅነት ጀምሮ እስክናርግበት የሆነ አይነት ፕሮግራም ተደርገን ያ ፕሮግራም ነው በዛ ፕሮግራሙ ስንሆን ነው ገንዘብ የምናገኘው ሀብታም የምንሆነው ምን የምንለው የሚለው ሀሳብ አር ተደርጎብናል ማለት ነው። ልክ እንደ ሶፍትዌር አይ ቲንክ እንደዛ ነው። ስለዚህ ከዚህ ወተክ ከአንድሮይድ ወተክ ወደ አይፎን ነው አሁን አንተ የምትለኝ። በዚህ በአሁን በደንብ በሚገባን ቋንቋ ስናወራ ላይክ አሁን ለምሳሌ ሁላችንም ላይ አንድሮይድ አለ። ላይክ አንድሮይድ መሆን ማይፈልግ ሰው ምን የሚሆነው አይፎን ነው የሚሆነው ማለት ነው። ስለዚህ ወደዚህ ለመምጣት ማሰብ ያስፈልጋል። ሰው ደግሞ እያሰብ አይደለም። ስለዚህ ሰው ለማሰብ ምን ማድረግ አለበት? ቆንጆ በደንብ ረገጥ ላድርገውና አሁን ያልከውን ሀሳብ ማለት ነው። ብዙ ሰው ራሱን ስለማያውቅ ራሱን ስለ ምንም ጭራሽ ስለማያውቅና አእምሮ እንዳለው ራሱ አያውቅም። አእምሮ እንዳለው አያውቅም ማለት እንዴት እንደሚሰራ ካላወቅ ያንተ አይደለም፣ በቃ ሰው ይጠቀምብሃል። ገብቶሃል አይደለ? ማለት ቆንጆ ስልክ ሰጥቼ አይፎን እንዴት እንደሚሰራ ካላወቅ ምን ያደርግልሃል? ማለት በቃ ድንጋይ በር ታስይዝበታለህ። ምክንያቱም እየተጠቀምክበት ስላልሆነ ድንጋይ ነው ለአንተ። ተርተኛላ አእምሮ አለ፣ ግን እንዴት እንደሚሰራ ስለማናቅ የሆነ የሚያውቁ ሰዎች ደግሞ ይጠቀሙበታል። ገብቶሃል አይደለ? ከዛ ደግሞ እርስ በርስ ያንን ኢንፎርስ እናስደራርገዋለን። ያ ማለት እንዴት ነው? የሆነ ጊዜ ተዘረጋ ሲስተም አለ፣ በዛ ውስጥ እየኖርን ነው። ለምሳሌ ካልነቃህ አእምሮ ላይ ራስ ላይ ካልነቃህ ልጆች ይኖሩሃል። ልጆችን ቤት ነው የምታስጌዳቸው፣ በዛ በለመድከውና ባወቅከው ማለት ነው የምታስጌዳቸው። እንደውም እነሱ አያስፈልጉም። አንድ አእምሮን ስላወቁ አእምሮ ደግሞ የማያውቁት ሀገር ምን ይባላል? አይናፍቅም ይባላል አይደለ? አእምሮ እንደዛ ነው። የሚያውቀው ሀገር ብቻ ነው መሄድ እንፈልገው። እንዳልከው አንድሮይድ ከሆነ የሰጠን ተማር እንትን ከሆነ ከዛ ውጭ ሰው ሲያስብ ኩርኩም አድርገህ ነው የምትመልሰው አይደለ? እኔው ራሴ ማለት ነው። አዎ ራሴው አንድ ጥናት ተደርጎ ነበር። ጦጣዎችን ምን አረጓቸው መሰለ? አንድ ሩም ውስጥ አረጓቸውና መሰላል አለ። መሰላሉ ላይ ደግሞ ሙዝ አለ ማለት ነው። እና መሰላሉ ላይ ወጥተው ሙዝ ሊነኩ ሲሉ ቀዝቃዛ ውሃ ያፈሱባቸዋል። ከዛ ሁሉም ላይ ማለት ነው። ሁለተኛው ልታወርድ ስትሄድ ደብድበው ያስወርዷታል። ጦጣዎቹ ምን እንዳይደረጉ ቀዝቃዛ ውሃ እንዳይደረግባቸው ማለት ነው። ሌላኛውን ስትመጣ ደብድበው ያስወርዷታል። ሌታች የሚሞክረው እሷ ሞከረችው፣ ሌሎቹ ስለሚደረጉ ራሳቸው ያስወርዷል። ከዛ ምን ሆነ መሰለ? አንድ ጦጣ ወጡና አዲስ ጦጣ አስገቡ። ስለዚህ ውሃ ምናምን ማያቅ ማለት ነው። ከዛ እሱ ዓለም ሰላም ነው ብሎ ሲያይ ሙዝ ነው፣ ሙዝ ቆንጆ ነገር ነው ሊበላ ሲወጣ ድብድብ አድርገው ያስወርዱታል ማለት ነው። ከዛ አንድ አስወጡና ሌላ አስገቡ። ገሷት መጀመሪያ ደብድባ ያስወረደው ያ የተደበደበው ነው። ለምን እንደተደበደበ ራሱ አያውቅም። ተረድተኛል? ለምን እንደተደበደበ እንኳን አያውቅም፣ ግን
አዲስ ጦጣ መጥቶ ሊያወርድ ሲወጣ ደብድበው ያስወርዱታል። እንደዛ እያሉ የመጀመሪያ ውሃ የተደፋባቸው የሉ አዳዲስ ጦጣዎች ናቸው። አንዳቸውን ግን አልሄዱ እንትኗን ለማንሳት ማለት ነው። ገብተዋል። ምንም ኤክስፔሪየንስ የላቸውም እኮ ያችን እንትን ስታነሳ ውሃ ይደፋብሃል የሚል እውቀት የላቸው። ግን እርስ በርስ ሲደባደቡ ስለነበር አይወጡ። አዲስ ሰውም ሲመጣ ሊወጣ ሲል ምን ያደርጉታል? ጦጣ ማለት ይደበድቡታል። ሁሉም አይነኩም። ለምን እንደማይነኩት ራሱ ያውቁ። ኦልሬዲ አእምሯቸው ምን ተደርጓል? ኦልሬዲ ያ ውሃም የለም ያ ምንም ነገር የለም ማለት እንትኖቹም የሉ ሳይንቲስቶቹ ምንም እያደረጓቸው አይደለም፣ ግን አይነኩትም። ለምን? የሆነ ጊዜ የተደበደቡት ስላለ ማለት ነው። ሶ ብዙ እናትና አባቶች ያዩታል ብዬ አስባለሁ። የሆነ ጊዜ ህልም ነበራቸው። ወይ ዘፋኝ መሆን ፈልገው ነው ወይ የሆነ ነገር መሆን ፈልገዋል። ከዛ ቤተሰብ ምን ይላቸዋል? አርፈህ ተማር። ምክንያቱም ድሮ ትምህርት ጥሩ ነበረ ማለት ትምህርት የመጣ አካባቢ ትምህርት ይዘ ቤስቲንግ ማለት ነው። አሁን ግን አይደለም። ከዛ ምን ይሆናል? ዘፋኝ ይሆናል ምናምን ሲል ኩርኩም አድርገው ያስቀምጡታል። ተማር አርፈህ ምናምን ይባላል። አልፈልግም ነበርኩ። ከዛ ያድግና ልጆች ይኖሩታል። ከዛ እሱ ምን ያደርጋል? ልጅ ምን ይፈልጋል? አይ እንደዚህ ነው፣ አርቲስት ነው መሆን ፈልገው፣ ካሜራማን መሆን ፈልጋለሁ፣ ዘፋኝ ነው መሆን ፈልገው፣ ኩርኩም ያደርጉታል። አርፈህ ለምን እንደሚኮርኩሙት ራሱ ላያውቁ ይችላሉ። ኢቨን ቁጭ ቢሉ እኮ እኔም እኮ እንዳንተ ነበር የምፈልገው ነበር የሚሉት፣ ግን እሱን ራሱ አያውቁም፣ ይኮረኩማሉ። ያም ልጅ እንደዛ እያለ ይሄዳል። ግን ከዛ ውስጥ ለመውጣት ሰው ምን ያርግ እያልክ ነበር። ቆንጆ የመጀመሪያው ሁሉ ነገር መጠየቅ ጀምር። ለምንድን ነው ማድረገው ብሎ ራሱን ማለት ነው። አሁን ይሄ መልስ ለማግኘት ላለማግኘት አይደለም። ራሳችን ግን ስንጠይቅ አንደኛ ከየት እንዳመጣ ነው እናውቀዋለን። ምሳሌ ለምንድን ነው አካሄዴ እንደዚህ ሆነው? ምሳሌ ለምንድን ነው ከሰዎች ጋር ሳወራ እንደዚህ ማወራው? ምሳሌ የሚፈራ ሰው ሊኖር ይችላል። ለምንድን ነው የምፈራው ብሎ ራሱን ጠይቅ። እኔ ባህሬ ነው ብሎ ግግም የሚል ሰው አለ። ተናዳጅ ነኝ ብሎ እኔ ተናዳጅ ነኝ ምናምን ምነግርህ። አንድም ሕፃን ልጅ ከወር ሲወጣ እንደዚህ ጠረጴዛ ይደበደብ የሚወጣ የለም። አይተህ ታውቃለህ? ማለት ያዙን ልቀቁኝ፣ እኔ በቃ አንዳንድ ሰው ደግሞ እኔ በቃ ብቸኛ ነኝ ምናምን ሰው አይመቸኝ የሚል ሰው አለ። ያም ልጅ እንግዲህ ሕፃን እያለ ብታየው በእርግጠኝነት በቃ ከወር ሲወጣ ብቻውን እንደዚህ ብሎ ምናምን አይሆንም። የሆነ ግን ያጋጠመው ነገር አለ፣ የሆነ ኤክስፔሪየንስ አለ እንደዛ እንዲያስብ ያደረገው ማለት ነው። ሶ ራሱን ሲጠይቅ ለምንድን እንደዚህ መሆኑ ብሎ ሲጠይቅ መልሱን ያገኘዋል፣ መቼ እንደሆነ ማለት ነው። ሶ ለምንድን ለምሳሌ የሚፈራ ሰው ለምንድን የምፈራው ብሎ ቢጠይቅ ራሱ ከየት ነው ያመጣሁት? የምር የሚያስፈራ ነገር ኖሮ አይደለም። የሚናደድ ሰው ከየት ነው ያመጣሁት? ምናልባት ከእናት ከአባቱ ወስዶ ሊሆን ይችላል። ሜቢ እናት አባቱ ሲናደዱና ሲቆጡ ቤት ውስጥ ሲከበሩ አይቶ ሊሆን ይችላል። ከዛ እሱ መከበር ስለሚፈልግ በቃ ቁጡ ሆኗል ማለት ነው። ከዛ እኔ ባህሪ ነው እያለ ነው፣ ግን አይደለም። መጠየቅ ቢጀምር ምክንያቱን ያውቃል። ሰው መቀየር መጀመር ይችላል። ትልቁ ነገር አዌርነስ ነው። ማን ላይ አዌር መሆን? ራስ ላይ ማለት ለምንድን ነው እንደዚህ የሚለብሰው? ለምንድን ነው እንደዚህ የሚንቀሳቀሰው? ለምንድን ነው እንደዚህ ማድረገው? እያለ ራሳችንን መጠየቅ ነው። አእምሮ እንደ ጎግል ነው። በዚሁ ነገር ጎግል ላይ ገብታህ ለምሳሌ ለምንድን ነው ድሃ የሆንኩት ብለህ ሰርች ብታረግ ምን መልስ ይመልስላል? ጎግል ወይ ቻት ጂፒቲ። ለምን ድሃ ሆንኩ ብለህ በእንግሊዝኛ ዋይ ማይ ፑር ብለህ ብጠይቀው ምን ሚል ይመስላል? እንዴ ምን ይለኛል? እኔ ምን አውቄ ሰርች ማድረግ ይችላል። ብጠይቀው ድሃ የሆንክበትን ምክንያት ይነግርሃል። እስቲ ስልክ አይደለ ወይ ፖካት ስለምታራዝም በደምብ ስለማሰራ ሊል ይችላል። ቻት ጂፒቲ እስቲ ዋይ ማይ ፑር ብለን ሰርች ስናደርግ ምንድን ነው የሚያጣው? ስለምታራዝም ነው፣ ሀገሪቷ እንደዚህ ስለሆነች ነው፣ ብቻ ምክንያቶች ነው የሚደረድረው ማለት ነው። የጠየቅከውን ይመልስልሃል። ለምሳሌ ደግሞ ሀው ቱ ቢ ሪች ብትል ደግሞ ሀብታም የምትሆንበትን መንገድ ታሳያለች ማለት ነው። አእምሯችንም እንደዛ ነው፣ የጠየቅነውን ይሰጠናል። ብዙ ጊዜ ግን ሰው ራሱ የሚጠይቀው ለምንድነው ድሃ የሆንኩት? ለምንድነው እንደዚህ መሆነው? ለምን እንትን ነው ምንድን ነው የሚባለው? ምክንያቱን ነው እንዲደረደርለት የሚፈልገው። ምክንያት መደርደሩ ደግሞ ምንም መፍትሄ እንዲህ ስለሆንክ ነው፣ እንዲህ ይሄ ስላጣ ነው፣ ይሄ ባታጣ ኖሮ እኮ እንዲህ ትሆን ነበር ምናምን፣ ይሄ እድል አመለጠክ፣ ይሄ ስላመለጠክ ነው ምናምን፣ ብዙ አይነት ሀሳቦች አሉ። ልክ ነው። እና ደግሞ እንዴት ነው ሀብታም ምን ሆነው ብለን ብንጠይቅ ደግሞ እሱንም ይሰጠናል። which is ህይወታችን በምንጠይቀው ጥያቄ ልክ ነው የሚሆነው ማለት ነው። ጥሩ ጥያቄ ከጠይቅን ጥሩ ህይወት እናገኛለን። ጥያቄያችን ደግሞ የተመታ ከሆነ የማይጠቅም ጥያቄ ከሆነ የማይጠቅም መልስ እናገኛለን ማለት ነው። ስለዚህ ራሳቸውን ለምንድን ነው እንደዚህ እየሆንኩ ያለሁት ብለን ራሳችንን አዌር መሆን መጀመር አለብን ማለት ነው። አእምሯችን እንደ ጉግል ሰርች ነው፣ የጠየቅነውን መልስ ቀስ እያለን እናገኘዋለን። ከራሴ ባላገኘው የሆነ ሰው ሲያወራ ሰማዋለሁ፣ ምክንያቱም ማገኘው ህይወት ላይ ትኩረት ያረኩበትን ስለሆነ ማለት ነው። ለምሳሌ መገናኛ ጋር የሄዱ ሰዎችን አቁመ ብጠይቃቸው ምን አየ መገናኛ ብትላቸው አንዳንድ ሰው መኪኖች ይላል፣ አንዳንድ ሰው ህንፃ፣ አንዳንድ ሰው ሰው አይቻለሁ፣ አንዳንድ ሰው ደግሞ እኔ ቢጤ ይቻለሁ ይላል ማለት ነው።
አንድ መገናኛ የተለያየ አይነት እይታ ማለት ነው። ለምሳሌ ነጋዴ ከሆነ ሱቅ ከሆነ የሚፈልገው በዚህ ጊዜ የሚታየው ምን ብቻ ነው? በዛ ታይ ሱቁን ነው እያየ መሄደው። ሀሳቡ ላይ ምን ስለሆነ ሱቅ ስለሆነ ሀሳቡ ላይ ያለው ማለት ነው። ብጠይቅ ለምሳሌ እዚህ ቤት ውስጥ ቀይ የቱ ጋር አለ፣ ስንት ቀይ ከለር አለ ብለህ ታያለህ ማለት ነው። የምታየው ግን ምኑ ነው? ቢጫውን ረስተህ ምኑን ነው ማየት የምትጀምረው? ቀዩን። ስለዚህ ሆን ብለን ራሳችን መጠየቅ መጀመር ምናለፍ። ለምንድን ነው እንደዚህ ማድረገው እያለን መጠየቅ ስንጀምር መንቃት እንጀምራለን ራሳችን ላይ። አሁን አንድ ጥያቄ ልጠይቅህ። ለምሳሌ ከቤት እዚህ እስከምትመጣ ቀይ ወይ አረንጓዴ መኪና ይታል? አላየሁም። አረንጓዴ መኪና ያለ ይመስላል? ኦፍኮርስ ይኖራል፣ በደንብ ይኖራል አይደለ? ግን አይተሳቃለህ? አረንጓዴ እያሰብኩ ጭራሽ አላየሁም አይደለ? ግን አሁን ለምሳሌ በቃ ከነገ ጀምሮ አረንጓዴ መኪና ካየክ የሆነ ሽልማት አለው ብትባል ኦሬዲ አይነ ራሱ የሚያየው አረንጓዴ ነው። ኢቭን አረንጓዴ ባይኖር አረንጓዴ የሚቀራረበውን ራሱ ያለ እና የሀሳቤ ለመደገፍ ያክል ነው። ትክክል። ስለዚህ መጠየቅ አለባቸው ሰዎች፣ እያንዳንዱ የሚያደርጉትን ነገር መጠየቅ አለባቸው። ለምንድን ነው ማድረገው ብለው ማለት ነው። ለምሳሌ ጓደኞች ካሏቸው ለምንድን ነው ከእነዚህ ጓደኞች ጋር እየዋልኩ ያለሁት? መጠየቅ ጥሩ ነው መጥፎ ነው አይበሉ፣ ጀስት መጠየቅ ብቻ ማለት ነው። ማለት ጥሩ ጠያቂ ከሆንክ ላይፍ ላይ ትልቅ ነገር ታሳካል። እሺ ለምሳሌ ጠያቂ ባይሆንስ? ያ ሰው ተቀብሎ ይኖራል። አሁን ያለውን ዝም ብሎ ይኖራል። ችግር የለም ደግሞ እሱ በሰዎች ችግር የለም። ሰው ግዴታ መቀየር የለበትም። እንዲሁ መኖር ይችላል ከተመቸው። ግን መቀየር የሚፈልግ ሰው ከሆነ መጠየቅ መጀመር አለበት። ለምሳሌ አንተ ይህን ሀሳብ ወደ ራስህ አምጥተህ ለመቀየር በቃ እኔ መቀየር አለብኝ ኦልሬዲ ትምህርቱ ሳይሆን እኔ እያሰብክ ያሉት የእኔ ህልም ሌላ ነው ብለህ ይህን እርምጃ ከጀመርክ በኋላ ይህን ሀሳብ በማግኘት ያገኘው ጥቅሞች አሉ? እነዚህን ሀሳቦች በማግኘት ማለት አዎ በደንብ እንዳልኩ በፊት ያልነበሩኝንና ከዛ በኋላ የነበሩኝን ልንገርህ። እንዳልኩ በጣም ነበር የምፈራው ሰዎች፣ ቅድም ነግሬሃለሁ። በቃ ለራሴ ያለኝ ግምት በጣም ትንሽ ነበር። በጣም ትንሽ ነበረ። በሱ ምክንያት በቂ ገንዘብ አላገኝም። ቅድም ስናወራ ነበር ባለን ዋጋ ለራሳችን በሰጠነው ዋጋ ልክ አይደለ ህይወት ላይ የምናገኘው። ዋጋ ለራሴ በጣም የለኝም ነበር። በዛ ምክንያት በቂ ገንዘብ የለኝም። ህይወቴ ላይ የምፈልገው ስኬት የለኝም። ስራዬ ደግሞ ሽያጭ ነው። ብዙ መሸጥም አልቻልኩ በራሴ ምክንያት ማለት ነው። እና እነዚህ ብዙ ችግሮች ነበሩ። ከዛ በኋላ ግን አንደኛ ሞር ራሴን መውደድ እንድችል አድርጎኛል። ራሴን መውደድ፣ መቀበል፣ ማመን እንድጀምር ማለት ነው። እሱም በማድረጌ ኢቨን እኔ አሁን ቪዲዮ ምናምን የምቀረጽ ሰው አይደለሁም። ድሮ ትዝ ይለኛል ዴዎች ይከበሩ አይደለ ትምህርት ቤት ላይ እና ምንድን ነው የባንዲራ ቀን እያከበርን ቆንጆ ለብሼ ምናምን የት ነው ያለሁት እኔ ክላስ አልወጣም ብዬ ለምን ፎቶ መነሳት አልፈልግም ለምን አልወድም ብዬ ነው የምለው ለራሴ። ስለማልወድ አይደለም እኔ በቃ ስለምፈራ ነው። በቃ ቆንጆ አይደለሁም እንትን ነኝ ራሴን ጀጅ ስለማደርገው አልፈልግም መነሳት አልፈልግም ነው የምለው። እና አስበው እንደዚህ አይነት ሀሳብ ኑሮኝ አይደለም ስኬታማ ልሆን አይደለም አሁን ያለኝን ህይወት ልቀይር፣ በፊት እንደው እንትን ራሱ ያስፈራኝ ነበር ማለት እንዴት ነው ወደፊት እንዳልኩ ሴት ፈራ ነበር ብዬ ነበር። እንዴት ነው ወደፊት ማገባው ራሱ ያሳስበኝ ነበር። ለምን እና እንደዚህ ከሆንኩኝ በዛው ብዙ አለ እኔ ማግዛቸው ሰዎች አሉ ኮቺንግ ላይ ማለት ነው። እና በጣም በቃ ወርዛቸው በጣም ዝቅ ያለ ነው ለራሳቸው እንግዲህ ካስተዳደጋቸው ከተነገራቸው ነገር ካየናቸው ነገሮች ራሳችንን ዝቅ የማድረግ ጉዳይ አለብንና ትልቁ የኔ ቻሌንጅ የነበረው ሰልፍ ወርዝ ነው። ለራሴ የምሰጠው ዋጋ ማለት ነው። እና ለራሴ የምሰጠው ዋጋ በጣም ዝቅ ያለ ነበር። አሁን ላይ እግዚአብሔር ይመስገን ከፍ ብሏል። ባለው ልክ ደግሞ ህይወትም ሪዋርድ እያደረገች ነው። ደግሞ ከዚህ በላይ ደግሞ እየጨመርኩ እሄዳለሁ። ኦኬ ቅድም ስትል ነበር በጣም ስጋት ነበረብኝ ስትል ነበር እና አሁንስ ማለት ፍቅረኛ አለክ? ዋው ማለት በጣም ደስ ይላል። እንዴት አገኘሃት ፍቅረኛን? እግዚአብሔር ይመስገን ያው እግዚአብሔር ነው የሰጠኝ። ምክንያቱም እኔ አስቤበት ስለማላቅ ማለት ነው። ከመጀመሪያም ጀምሮ እንዳልኩ በቃ ስራዬና ስራዬ ነው። በቃ ወደፊት የሆነ ጊዜ አንድ ሰው በጣም አስተማሪነቴ በጣም ሁሉም ቦታ እንደዚህ ነኝ። ሰዎችንም ሳወራ ዘልዬ ወደ ትምህርት ነው በጣም ሲሪየስ ሰው ነው የመሰለኝ። እንዴት ነው ማድረገው አልኩት። ምኑን ማለት እየሰራው ነው ቢዝነስ መስራት ፈልጋለሁ እና ከዛ ደግሞ እንዴት ነው ስለ ሪሌሽንሺፕስ እንዴት ነው ማስበው አልኩት። እንዴት ነው መሰለህ አለኝ። አሁን ቦሌ ከሆነ ያለኸው ህልምህ ወደ ሜክሲኮ ከሆነ ወደዛ ስትሄድ
ስቴዲየም ጋር ትገናኛላችሁ ነገር አለኝ። መንገድ ላይ ማለት ነው። የምትይዘው የምታስበው ነገር ላይ ሂድ፣ በመንገድ ትገናኛለህ ነገር ብሎኛል። በቃ እኔ ትቼዋለሁ እንዳልኩ ስራና ስራዬ ላይ ነኝ። ገብቶሃል? በቃ መስራትና መስራት ነው። ትዝም ብሎኝ አያውቅም። ግን ፈጣሪ አገናኘኝ። እግዚአብሔር ይመስገን። አስቤበት ሞክሬ ምናምን ሳይሆን እንደተደረገልኝ ነው የማውቀው እኮ። እንዴት ተደረገልኝ ማለት ግልጽ ስታደርገው? በስራ ምክንያት ነው የተገናኛችሁት? የት? ያው እንትን ነው በደንብ ኦፊሻል ሲሆንና ትልቅ ነገር ላይ ሲሆን በደንብ ስለማወራበት ምን ይባላል፣ እናቶች እርጉዝ ሲሆኑ አትናገሩ ይባላል አይደለ? ለምን በቃ ጥሩ ያለው ነገር ሊኖር ስለሚችል አትናገሩ ይባላል። በደንብ ልጁ ሲወለድ ችግር የለም እግር እጅ ስላለው ችግር የለውም እና እንደዛ ነው። ኦኬ በጣም ጥሩ እንለፈው። ግን ምን ያህል ጊዜ ቆይታችኋል? ወይ ቆይተናል 3 ዓመት ነው። 3 ዓመት ሆኖ ነው ይዝለለ ያልከኝ? ቤተሰቦች በቀጣይ በደንብ እንጠይቀዋለን፣ ችግር የለም። ወጣቱ ላይ ያለ አመለካከት ምን ይመስላል? በተለይ በአሁን ላይ ባሉ ወጣቶች ላይ አሁን አንተ ላይክ ትላንት አትችልም ፍርሃትህን አትችልም የሚልህን ሀሳብ መራመድ በቃ ነገሮችን የመቀበል ወይ ያለመቀበል እኒህ ሀሳቦችን በሙሉ አሸንፈክ የራስህን የሆነ ማንነትን አግኝተህ ጠያቂ ሆነ ለራስ የሚያስፈልግህን ማንነት አግኝተኸዋል አይደለ? ስለዚህ አሁን ለምሳሌ ወጣቱ ወዴት እየሄደ ነው? እነዚህ ወጣቶች ምን ብናደርግ ምን ሊስተካከል ይችላል? ቆንጆ አንደኛ ያው እውነት ለመናገር በጣም ጎበዝ ወጣት ነው ያለው አሁን ላይ ማለት ጠያቂ ነው፣ ራሱ ማሳደግ ይፈልጋል። ግን ደግሞ ማይሆነው ነገር ምንድነው መሰለህ? በጣም ሩጫ ላይ ነው ሁሉም ሰው። ጊዜ እንደሌለው ነው የሚሰማው። ጊዜ እንደሌለ፣ በቂ ገንዘብ እንደሌለ፣ በቂ ስኬት እንደሌለና የሆነ ማምለጥ፣ መሮጥ፣ ማሳካት፣ መፎካከር እንዳለበት ነው የሚሰማው። እውነት ለመናገር ትልቅ ማሳካት የሚችለው እንደውም ቆም ቢል ነው። አሁን በጣም እየሮጠ ያለ ሰው ቆም ቢል ብዙ ነገር ይፈታለታል። ለምን ሩጫ ላይ ስንሆን እንዳልኩ ራሳችንን አናይም። ሩጫ ላይ ስንሆን እኛ ለማድረግ ነው እየሄድን ያለ ነው እንጂ እኔ ያደርገዋለሁ የሚል ነገር ውስጥ ማለት ነው ፈጣሪ እንዲያደርግልን ሳይሆን እኛ ማድረግ ውስጥ ነን። ፈጣሪን ረስተናል፣ ደግሞ አናገኝም። ልፋት ብቻ ነው የሚሆነው ማለት ነው ግድግዳ እንደመግፋት እና ግን ቆም ቢል ራሱን ቢጠይቅ ራሱን ቢያሳድግ ማለት የትኛው የሚሰራው ነገር ላይ ዴንቲስት ከሆነ የሚሰራው ነገር ላይ ቤስት የሚባል ሰው ጋር ሂዶ ቢማር። ለምን ያው አንተንም ቪዲዮዎችን አይቻለሁ ዩቲዩብ ላይ ምናምን ሶሻል ሚዲያ ላይ መስራት ስታስብ እንትን ነበር ኮሜዲያን እሸቱ ጋር ነበር የተማርኩ አይደለ? ሌላም አንድ በጣም ደስ የሚል ሰው አለና ባለፈው ሲመክረኝ ምን አለኝ፣ ድንገት ነው ቆሞ ማንም ያማክር አለኝ። ጓደኛ ያልኩት እኩያ ነው አለኝ። አዎ አልኩት። ካንተ ተለቅ ያለ እኔ የሚሰራውን 3 ዓመት የሰራበት ቢዝነስ ነበር። አሁን በ100 ሚሊዮኖች ያንቀሳቀሳል ማለት ነው። እና እሱን ቢዝነስ ከመጀመሪ በፊት 90,000 ብር ነበር በወር ማወጣው አለ ለሁለት ሰው እና በወር አንዴ ነው የሚያገኛቸው እንዲያማክሩት ማለት ነው። ኢቭን ቢሮ ላይ ገብቶ ሰዎችን ለማግኘት ያለውን ነገር ለማሳየት እዛ ቢሮ የሚሰራ ሰውን አስቀምጦ ከፍሎ ያወራል። እንዴት ነው የቢሮ ፕሮቶኮል፣ እንዴት ነው መሆን ያለብኝ ራሱ ላይ ኢንቨስት ያደርጋል ማለት ነው። ስለዚህ ቆም ብሎ የምሰራበት ነገር ላይ ማን ነው ቤስት ያለው ሰው ብሎ ጠይቆ ከነሱ መማር በጣም ቀላሉ ነገር ነው፣ በራስ ከመጋጋጥም ማለት ነው። እና ይሄ የስኬርሲቲ ማይንድ ሴትንም ደግሞ ቢያጠፉ ቆንጆ ነው፣ ጊዜ የለም የሚለው ነገር። ምክንያቱም ጊዜ ሪላቲቭ ነው። ጊዜ የለኝም ብሎ የሚያስብ ሰው ጊዜ ይሮጥበታል። ካየህ ከፍቅረኛ ጋር 5 ሰዓት አሳልፈህና የሆነ ብረት ምጣድ ላይ 5 ደቂቃ አሳልፈህ እንዴት ነው ልዩነቱ? ለምሳሌ ሪላቲቪቲ ቲዮሪ ይባላል። ብረት ምጣድ ጋር 5 ደቂቃ ብቆይ እንዴት ነው የሚሰማ? አመት የቆየ አይመስልም? ደስ ስለማይል ሲቹዌሽኑ ከፍቅረኛ ጋር ስትሆን 5 ሰዓት ቆይተህ ማለት ምንም አብረህ የቆየ ራሱ አይመስልህም። ለምን? የምትወዳት ስለሆነ ማለት ነው። ጊዜ የሚባለውን ነገር ረስቶ ራሱ ላይ ቢሰራ። ምክንያቱም ህይወት ላይ በጊዜ ሂደት በጣም በለፋ ነው ሳይሆን በሆን ነው ልክ ነው የምናገኘው። ስቴት ኦፍ ቢንግ ይባላል። አንድ ሰው ራሱን ሳይቀይር 5 ዓመት ዝም ብሎ ቢሄድ እዛው የጀመረበት ላይ ነው የሚሆነው። ጊዜ ምንም የሚፈጥረው ነገር ልዩነት ስለሌለ ያ ማለት አንተ ካልተቀየርክ 5 ዓመት ሰርተህ እንዳልኩ 5 ዓመት አይደለም ዓመቱን እንተውና ለምሳሌ 2017 ባለፈው አልፏል ነበር። ብዙ ሰው ህይወት እንዴት ነው ግን 2017 እንዴት ነበር ብትለው ያው ነው የሚልህ። ማለት 2017 የነበረበት ቤት ነው አሁንም የሚኖረው። 2017 የሚሰራውን ስራ ነው አሁንም እየሰራ ያለው።
ራሱን ካልቀየረ ሰው ጊዜ መሄዱ ምንም ልዩነት የለውም። ማተር የሚያደርገው ስቴት ኦፍ ቢንጋችን ነው ማለት ነው። ስለዚህ ይሄ ሰውዬ ስቲል 2017 ላይ ነው የሚኖረው ማለት ነው እስካልተቀየረ ድረስ ማለት ምንም ጊዜ አልተቀየረ ማለት እሱ ቁጥሩ ተቀይሯል። እሱ ተስማምተን ግን እሱ ኦልሬዲ አሁንም እዛው ነው ያለው ነው እና ታዲያ ኑሮ በጊዜ ሳይሆን በስሜትና በስቴት ኦፍ ቢንግ ነው በሆንኮ ማንነት ልክ ነው የምትኖራት ማለት ነው። አመቱ ቢቀያየርም ቁጥሩ ነው የሚቀያየረው እንጂ ሰውየው ያው ነው። አሁንም 19 ምናምን ላይ የሚኖር ሰው አለ። ገብተዋል አይደለ? ድሮ ላይ የሚኖር ሰው አለ። ስለዚህ ልዩነቱ ምን ሆኖ ነገር ነው ፈጣሪ የሚሰጠን ለሆን ነው እንጂ ጊዜ ስለሄደ ብሎ የሚሰጠ ብዙ ሰው እንደዛ ነው ማለት በጣም ጥሩ ስለሆነ ስኬታማ የሚሆን ይመስላል። ደግ ስለሆነ ማለት ነው። ያ ማለት ደግነት መጥፎ አይደለም፣ በጣም ምርጥ ነገር። ግን ደግ ስላልኩኝ ይሄ የሆነች እንትን ማለት ነው። ፈጣሪም በቃ ደግ ስለሆንኩኝ ይሰጠኛል፣ ብዙ ስለለፈው ይሰጠኛል ብለን እናስባለን። ወይም ደግሞ በቃ ጊዜ አሁን ብዙ ስለሄደ እድሜ ስለሄደ አሁንማ ይሰጠኛል ብለን እናስባለን። እኛ እስካልተቀየረን ድረስ ምንም አይሰጠንም፣ ጊዜ ቢሄድም አይሰጠንም የፈለገ ምክንያቱም በጣም ብዙ ደግ የዋህ የሆኑ ሰዎች አሉ፣ ግን ህይወታቸው ሚዝረብል ነው። ምክንያቱም ህይወት ላይ የሚሰጠን ለሆን ነው። በሆን ነው ልክ ህይወት አጀስት ታደርጋለች ራሷ። ለምሳሌ ብራይትነስ ስልክህ ውጪ ደጅ ላይ ቦግ ያለ ቦታ ላይ ስትሆን ምን ያደርጋል? ቦግ ያደርገዋል። ጨለም ያለ ቦታ ሲሆን ደግሞ ይቀንሷል። ህይወትም እንደዛ ነው። ባለህ ማንነት ልክ ባለህ አስተሳሰብ ልክ አጀስት ታደርጋለች ራሷ፣ ክርክም እያደረገች ማለት ነው። እና የፈለገ ጥናት ተደርጎ ነበርና ይሄ መንገድ ላይ ምናምን የሚኖሩ ሰዎችን ውጭ ላይ ነው $1 ሚሊዮን እንዲያሸንፉ ሎተሪ ከአመት በኋላ ከድሮ የባሰ ድህነት ውስጥ ነበር የተገኙት። አስማን $1 ሚሊዮን ነው ያልኩ በኢትዮጵያ መቱት እንግዲህ ድህነት ውስጥ ነው የተገኙት። በጣም ሀብታም የሚባሉት ቢዝነስ ያላቸውን ሰዎች ደግሞ እንዲከስሩ አደረጓቸው። በአመቱ ከነበራቸው በላይ ነው ያሳኩት። ስለዚህ ብር ስለመጣ አይቀየርም፣ ጊዜ ስለተቀየረ አይቀየርም። ነገሮች ስለተቀየሩ እኛ አንቀየርም። እኛ ስለተቀየርን ግን ነገሮች መቀየር ይጀምራሉ፣ አጀስት ያደርጋሉ ማለት ነው። እንደ ብራይትነሱ። ዋው ይህ ምርጥ ሀሳብ ነው። ዛሬ እንግዲህ ቤተሰቦች አሪፍ ነገር እያገኘን ይመስለኛል። እና እሺ አሁን ላይ ምን አይነት ሁኔታ ነው ያለው? አሁን ላይ እግዚአብሔር ይመስገን የዛሬ 10 ወር አካባቢ ቢሮስ ነበር ምኖርበት የለም እንዳልኩ በጣም መለፋበት ጊዜ ነበረ። አሁን እንግዲህ ራሴን ቼን የምኖረው 20 ሺህ ብር ቤት ውስጥ ነው የምኖረው አሁን ላይ ማለት ነው። ለእኔ ትልቅ ስኬት ነው። ምክንያቱም እንደዛ ሁኛ አይደለም ያደግኩት የመጣሁትም ማለት ነው። እና እንዳልኩ ሶሻል ሚዲያ እና ሴልስ ላይ የሚሰራ ትልቅ የ16 ሚሊዮን ብር ፕሮጀክት ምናምን ይዘን እንሰራለን። እሱን እየሰራን ነው። ከዛ ደግሞ ብዙ ሰዎችንም ደግሞ ኮች አደርጋለሁ። በሱ ምክንያት ደግሞ ሰዎች ኢቨን አንዳንድ ማላቃቸው ሰዎች ቴክስት ያደርጉልኛል ማለት ነው። በጣም አመሰግናለሁ፣ ብዙ ነገር ተቀይሬያለሁ ምናምን። መቼ የሆነ ጊዜ ተገናኝተን መቼ እንደተገናኘንም አላቅም እውነት ለመናገር። ግን እኔ ያወቅኩት ያለፍኩበት የተቸገርኩባቸውን ነገሮች ሼር በማድረግ ምክንያት ብዙ ሰዎች ደግሞ ራሳቸውን እያዩ ነው፣ ራሳቸውን እየቀየሩ ነው እና እዛ ላይ ይገኛለሁ ላይ። ዋው በጣም ደስ የሚል ነው። ግን አይ ቲንክ አንድ የምን ብለኸኛል እንደውም ወደዚህ ስትመጣ እዚህ ታክሲ ተራው ጋር ነው ውጭ ላይ አደረ ያለው እዚህ አዲስ አበባ ላይ ነበር። የአዲስ አበባ ልጅ ነው? አዎ የአዲስ አበባ ልጅ ነኝ። አዲስ አበባ ልጅ። ምን ሰፈር? የት ሰፈር? የተወለድኩት ሲግናል ነው። ያደግኩት ደግሞ ጎፋና ጀርመን አደባባይ የሚባል ቦታ ነው። እንግዲህ አዲስ አበባ ልጅ ሆነክ ጎዳና ማደር ማለት ቀላል አይደለም። እዚህ ስለዛ ጊዜ አስታውሰኝ። ቆንጆ እንግዲህ መሽቶብኝ ነው፣ ማታ ነው እንዳልኩ። ያኔ ቢሮስ ነበር መኖሩ፣ ጅስ ቢሮስ ነው ማድረው እና መሽቷል። ኦልሬዲ ከ3 ሰዓት በኋላ ምናምን ሆናል እዚሁ አካባቢ ማለት ነው ሀያት። እና እጄ ላይ ገንዘብ ስለሌለ መሄድ አልቻሉ። ቢሄድም ደግሞ ጥበቆች አሉ፣ የትም አልገባም ዞሮ ዞሮ ማለት ነው። ያለኝ አማራጭ ያው ኪሴ ላይ ያው የባስ ነበር የነበረው። እሱም ባይዘው 2017 ላይ ነው እና ያለው የሱ የባስ ነው እና ምንም ማድረግ አልችልም። ስለዚህ ምን ላድርግ በቃ ያለኝ አማራጭ እንደለበስኩኝ ጥሩ እንደለበስኩኝ እንግዲህ የስራ ሰው ነኝ። በእኔ ቤት ካፌ አካባቢ ነበረ ጥጊዤ ማለት ነው። ሲዘጋ ምናምን በቃ ጥጊዤ እስኪነጋልኝ ነው የምጠብቀው፣ ነግቶልኝ ከዛ ቦታ እስኪሄድ ማለት ነው። ምክንያቱም ብርድ ነው ምናምን ማለት ነው። እና እንደውም በቃ ሸዋ ብዬ በየመሃሉ ትኝት ንቅት እያልኩኝ ነው ትኝት ንቅት እያልኩኝ ያለሁት ማለት ሰዓት ያለው ደረሰ አልደረሰ ማለት ነው። እና ድንገት የሆነ ሰውዬ መጣ። አይ ቲንክ እዛ አካባቢ የሚጠብቅ ሰውዬ ነው። አተ ምናምን ነገር አለኝ እና
ያስደነግጥ ነበር። ሊመታኝ ነበር። ያው ሮጥኩኝ ምናምን። ከዛ ስቴሽን ላይ ነው ቁጭ አልኩት። ያለኝ አማራጭ ስቴሽን ጋር ቁጭ ማለት ነው። ቁጭ አልኩኝ። ጥግ ላይ ቁጭ አልኩኝ። ተኛለሁ፣ ነቃለሁ። ሰዓቱ አይሄድም ደግሞ የሚያናደው። መጨረሻ ላይ ስንት ነው ወደ 10 ሰዓት ምናምን ሲሆን ከዚህ በላይ ከሆንኩኝ የሆነ ሰዓትም ፖሊሶች መጡ። ምንድነው ምናምን ነገር አሉኝ። አይ እንደዚህ ሆነ ነገርኳቸው። እንደዚህ መሽቶብኝ እዚሁ እንትን ብዬ ነው አልኳቸው። መታወቂያ አሉኝ ያሳየኋቸው። ከዛ በቃ ቤተክርስቲያን ሂጄ እንደውም የሆነ ሰዓት ቅዳሴ ስለነበረ አረፍ አልኩኝ። ይዛ እንደውም ትንሽ ተኝቼ ተመለስኩ። ከዛ ወደ ስራ ሄድኩኝ። ከዛ ነበር። ዋው የሚገርም ነው እንግዲህ ሱፉን ቂቅ አድርጎ ጎዳና ላይ ያደረ ብቸኛው ሰው። ወደፊትስ ምን ማሳካት ትፈልጋለህ? ማለት ለወጣቱ ምን ማስተላለፍ ትፈልጋለህ? እንግዲህ ወደፊት ላይ በትልቁ የሚታየኝ በደንብ ራሳቸውን የሆኑ እና በጣም ነፃ የሆኑ ብዙ ሰዎች እንዲኖሩ ነው። ከዛ ውጭ የሚያስደስተኝ ሳስበው ለምሳሌ ገጠር ላይ ምናምን ስትሄድ ካየህ ሰዎች ገና አይተዋወቁም፣ ግን መንገድ ላይ ሲተላለፉ እንዴት ነው ሰላም ነው ምናምን እየተባባሉ ነው የሚያልፉት ማለት ነው። አይተዋወቁም፣ ግን በቃ ባይተዋወቁም ሰላም ተባብለው ነው ኢቭን የሚያልፉት ማለት ነው። እዚህ ተገፋፍተን ልትጣላም ትችላለህ፣ ላየኸኝ አላየኸኝ ተባብሎ ማለት ነው። ሰው ሞር ራሱን ቢያውቅ ሰውን ይወዳል፣ ሁሉንም ይወዳል ማለት ነው። እና ሞር ከራሳችን ጋር ሰላም ካልሆነን ደግሞ ከሰው ጋር እንጣላለን። እና አንዱ ፋሲኔት የሚያደርገኝ ነገር ይሄ ነው። ሰው ሁሉ እንደዛ ሆኖ ማየት ፈልጋለሁ። ሞር ደስተኛ፣ ሰዎችን የሚወድ በጣም ፖዘቲቭ ሰዎችን በደንብ ብዙ ማፍራት ፈልጋለሁ። ከዛ በተጨማሪ ደግሞ ብዙ ገንዘብ የሚሰሩ ሰዎችን ማፍራት ፈልጋለሁ። ምክንያቱም የገንዘብ ነፃነት ከሌለ ብዙ ሰው መውራት አይችልም አይደለም። ብዙ ሰው ገንዘብ ከሌለ በቃ የለህም ነው እውነት ለመናገር አንተም ራሱ ማለት ነው። ምክንያቱም ሲጀመር ገንዘብም ኢነርጂ ስለሆነ አንተ የበታችነት የሚሰማ ከሆነ እንደምትችል እየተሰማ ካልሆነ ገንዘቡም አይመጣ። እሱን ነገር መቀየር ፈልጋለሁ። ሰዎች ቀለል አድርገው ብዙ ገንዘብ እንዲሰሩ፣ ነፃ እንዲሆኑ፣ ከራሳቸው አልፎ ለሰው ማድረግ የሚችሉ ሰዎች እንዲሆኑ እሱ ማድረግ ፈልጋለሁ። ከዛ በተጨማሪ እንግዲህ እውነቱ የምናገረው አንብቡ፣ በጣም ትልቅ ነገር ነው። ምክንያቱም እኔ ብዙ መጽሐፍ አንብቤ ያለው ብዙ ወዲዎችን አዳምጫለሁ። እየሰራው ከሆነ እየሰራው ነው፣ እየሰራው ካልሆነ እያዳመጥኩ ነበር። ለምን እዚህ ውስጥ የተቀረቀረውን ነገር ለመቀየር ማለት ነው። ምክንያቱም እንግዲህ እኔ በማላውቀው ከተወለድኩት ጀምሮ ፕሮግራም የተደረገ ብዙ ነገር አለ። እሱ ግን መቀየር አለበት። ምክንያቱም የምፈልገውን ውጤት እየሰጠኝ ስላልሆነ ማለት ነው። ምነግረው ይህን አእምሯችሁን በደምብ ቀይሩ። ይህን ካልቀየራችሁ፣ ይህን እናንተ ካልያዛችሁት ሌላ ሰው ይዘዋል። ኮካኮላ ይዘዋል፣ ማስታወቂያ ማለት ነው። ሌላ ማስታወቂያ ኤቭሪባዲ ሶሻል ሚዲያ ላይ ብዙ ሰው የሚሰራው ለዛ ነው። ሰዎች የሚያስተዋውቁት የሰው ትኩረት ገንዘብ እንደሆነ ስለሚያውቁ ነው። አቴንሽን ኢዝ ዘ ኒው ከረንሲ ይባላል። ለዛ ነው ብዙ ድርጅቶች ሶሻል ሚዲያ ላይ ይመጣሉ። ኤቭሪባዲ አቴንሽን ለመውሰድ ነው የሚፈልገው። ምክንያቱም ኢነርጂያችን ራሱ ትኩረታችን ነው። ትኩረት የሰጠነው ነገር ሁሉ ያድጋል። ለዛ ነው ስኬታማ ሰዎች ካየ በጣም ቆንጆ እየሆኑ ገንዘባቸው እየበዛ ሁላ የሚያረጁ አይመስሉም። ካየ አሁን ማለት ኳስ ተጫዋቾችም ካየ ዘፋኝ ምናምን የምትላቸው ሰዎች አይሞቱም ማለት አይሞቱም አይደል፣ ይሞታሉ፣ ግን አያረጁም። ደስተኛ ናቸው፣ ገንዘብ አላቸው ምናምን። ለምን ካልከኝ በቃ ኖርማሉ ሰው ትኩረቱ የት ነው? እነሱ ነው። ኢንቨስት የሚያደርገው ለእነሱ ነው። በቃ ደስተኛ ነው። ለምሳሌ ያይና ዋው በቃ ይሄ ሰው እየታደሉ ደስተኛ ነው ምናምን፣ ኢነርጂ ይሰጣል። ትኩረት ደግሞ እንዳልኩ ኢነርጂ ነው። እና ኖርማሉ ሰው ካየ ድርቅ ያለ ነው። የምሬን ነው፣ ድርቅ ያለ ነው። ምንም ኢነርጂ የለውም፣ ውጤት የለውም። በቃ እንደዚህ ኩስምን ብሎ ነው የሚኖረው ማለት ነው። ትኩረቱን የት አድርጎ ካልክ ለሌላ ሰው ሰጥቶ ለዜና ይሰጣል፣ ለሆኑ ሰዎች ይሰጣል ምናምን ማለት ነው። ትኩረታችሁን ሰብስቡ። ትኩረታችሁን የምትፈልጉት ነገር ላይ ብቻ፣ በማያገባችሁ አትግቡ ማለት ስለማያገባችሁ እንትና ተጣሉ ቁጭ ብለን እናያለን ማለት ነው። መንገድ ላይ ሰው ሲጣላ ቆመን በቃ ሰው ካየህ መንገድ ላይ ሲጣላ ተሰብስበው ነው የሚያየው ማለት ነው። ሶሻል ሚዲያ ላይ በቃ ግርግር ነው፣ ሁሌም አለ ግርግር። ገብቷል? የሆነ ትኩረት ለመውሰድ ማለት ነው። በፊት ላይ እንትኖች አይ ቲንክ ግሪክ አካባቢ ይመስለኛል ኦር ወደዛ አካባቢ መንግስትን በጣም ሲያስቸግሩት ምን ያደርጋል? ስቴዲየም ሰራላቸው። ከዛዛ ፊልም አይታ የምታውቅ ግላዲያተር ምናምን አለ አይደለ? ይደባደቡት። በቃ እሱን አረገላቸው። በቃ ሰው ረሱት፣ ጥያቄያቸውን ረስተው በቃ ማየት ጀምሩ ማለት ነው። እነዚህ አሁን ስልካችን ምናምን ትኩረታችንን ሁሉ ይወስዳል ማለት ነው። እና ትኩረቱ ከተወሰደ ደግሞ በቃ ህይወቱ ተወሰደ ማለት ነው። ሰው አይኖርም። ስለዚህ አቴንሽናችሁን ሰብስቡ። ምክንያቱም አቴንሽን በሰጣችሁበት ህይወታችሁን ወደዛ ነው የሚሆነው። ጸብ ላይ ከሆነ ትኩረታችሁ ጸብ ይበዛል። ድህነት ላይ ከሆነ ድህነት ይበዛል። አለማግኘት ላይ ከሆነ ይበዛል። ፍቅር ላይ ከሆነ ፍቅሩ ይበዛል። ትኩረታችን ገንዘብ ላይ ከሆነ ገንዘባችንም ይበዛል።
መቻላችን ላይ ሲሆን ትኩረታችን አሁንም ይበዛል ማለት ነው። ስለዚህ ትኩረታችሁን የምትፈልጉት ነገር ላይ ብቻ አድርጉ። ካልሆነ እንግዲህ እየዘራችሁ ትኖራላችሁ፣ ችግር የለም። በጣም የሚገርም ነው። በህይወትህ ላይ አሻራ ያሳረፈ ሰው አለ? በጣም ብዙ ሰው ነው ያሳረፈው። እዚህ ጋር ሳወራ ምናምን እኔ አይደሉም ሲጀመር ብዙ ያገዙኝ ያሰለጡኝ ሰዎች አሉ። ማሰልጠን ብቻ አይደለም፣ ብዙ ገንዘብ የሰጡኝ ሰዎች አሉ። ማደር ማለት በራሴ ማደር ባልቻልኩበት ጊዜ ያሳደሩኝ ሰዎች አሉ። በሀሳብ ጓደኞች አሉ ማለት በሀሳብ ራሱ ግራ ሲገባኝ አልገባኝም ስል ትኩረት ያሳዩኝ በጣም ብዙ ያሰለጠኑኝ ሰዎች አሉ። ብዙ ሰዎች ማለት ኤቭሪባዲ ያነበብኳቸው መጽሐፍ እነሱ ራሱ እግዚአብሔር ይስጣቸው ያዩዋቸው ቪዲዮዎች እና እኔ ስል በቃ የብዙ ነገር ጥርቅም ነው እና ብዙ ሰዎች አሉበት። እንግዲህ እኔም አለሁበት ብሎ የሚያስብ ሰው ሁሉ አላችሁበት። እውነት የለም። ኦኬ በጣም ብዙ መጽሐፍ አንብቤያለሁ ብለኸኛል። ከነዛ መጽሐፎች ውስጥ ሁሌ ከአይምሮ የማይጠፋ መጽሐፍ አንዱ ትነግረኛለህ? እሺ ዘ ስሪ ወርድስ የሚል መጽሐፍ አለ እና እኔም በስንት እንትን ያገኘሁት ፒዲኤፍ መጽሐፍ ነው ያነበብኩት እና ስቲል ሁሌም መልሼ አነባዋለሁ እንጂ። ስለ ምንድን ነው የሚያነበው? የሚያወራው በደንብ ስለ አእምሮ ነው። ስለ ኢጎ ያወራል፣ ስለ ሰዎች ያወራል። ኢጎ ምንድን ነው? ኢጎ ማለት እንግዲህ ሲተነተን አንድ ዋይን ዳየር የሚባል ሰው አለ። ኤጂንግ ጋድ አውት ይላል ማለት ነው። ፈጣሪን ከህይወት ማስወጣት ማለት ነው። ኢጎ ማለት እያንዳንዱ እኔ የምንላቸው ነገሮች ኢጎ ናቸው። ያ ማለት እንዴት እንደሆነ ላስረዳ። ቅድም እያልኩ ነበር ሰውነት አለም እኛን አይደለም የኛ ነው እንጂ ሀሳቦች አሉን፣ እውቀቶች አሉን የኛ እንጂ እኛን አይደለንም። እኛ የምንለው ግን ያ ትክክለኛ ማንነታችን አለ አውር ስፒሪት ማለት ነው። ሰው ብዙ ጊዜ የምንኖረው እኔ ብለን ኢጓችንን ነው የምንጠራው ማለት ነው። እኔ አልችልም እንላለን። የምር ግን ያ መንፈስ ፈጣሪ የፈጠረው መንፈስ ግን ይችላል። ገብተዋል። ኢጎ ማለት ለምሳሌ እኔ ኪሴ ነኝ ስል ያኔ ያም ኢጎ ነው። በገንዘብ ልክ ማሰብ ስጀምር ማለት ነው። ኢጎ ሲባል ብሶ የሚመስለው እንትን ነው ጉራ ምናምን አይደለ? ግን በቃ እኔ ብለን አይደንቲፋይ ስናረግ ማንነታችንን ከነገሮች ጋር ከውጫዊ ነገሮች ጋር ማለት ነው። ስለዚህ እያንዳንዱ ውጫዊ ነገራችን ኢጎ ነው ማለት ነው። ገብተዋል ወይስ አልገባኝም? ለምሳሌ ጥያቄ ነበር ነገር ኢጎ ማለት የሆነ አይምሮክ የማይቀበላቸው ነገሮች እኔ ይመስለኝ ላይክ አይምሮክ የማይቀበላቸው ነገሮች ናቸው ወይስ ደግሞ አንተ የምታወራው ላይክ ከውጭ የሚመጣውን ሀሳብ ነው? ኢጎ ከውስጥ ነው የሚጀምረው ከውጭ ነው? ኖ ኢጎ ስንል እያንዳንዱ ራሳችንን አይደንቲፋይ የምናደርግበት ነገር ሁሉ ኢጎ ነው። እኔ ብለን ማለት ነው። እኔ ብለን ዩቱበር ነኝ ኢጎ ነው። መጥፎ ነው አይደለም። ይሁ ግን እኔ አይደለሁም ኢጎ። ብዙ ጊዜ ትክክለኛ ማንነት አለን እኛ፣ ግን እኔ ብለን ብዙ ጊዜ የምንጠራው የውሸት ማንነታችንን ነው። ስለዚህ ሁሉም ነገር እኔ ብለን አይደንቲፋይ ምናል። ለምሳሌ ኳስ እያወራን ነበር ማለት ለምሳሌ የሆነ ኳስ ቡድን ይደግፋል ሰው አይደለ? ከዛ ውጪስ በዛ ቡድን እኔ ነኝ ብሎ ስለሚያስብ ያ ቡድን በዛ ምክንያት ያለቅሳል። አለቅስ ይደባደባል፣ አይደባደብም። ነካብኝ ብሎ እኔ ቡድኔን ማለት ቡድኔ የኔ እኔ ማለት ሲጀምር ማለት ነው። ተረድተኛ? አሁንም ቢሆን የሆነ የአርሰናልን ከነካክ መደባደቢያ ይቀርም አውቃለሁ። እና ኢጎ ስንል እንግዲህ አልችልም ሚል ኢጎ ይኖረናል፣ እችላለሁም አለ። አሁን አንተ አሁን ኢጎ ስትል እኔ የሚለው ማንነት አለ ብለህ ይችላል። እኔ አሁን ለምሳሌ እኔ አሁን አንተ ማነህ ብትለኝ እኔ አላዛር ነኝ ይላል። ቆንጆ እኔ አላዛር ነኝ ትላለህ አይደለ? ከዛ እኔ ኢትዮጵያ ነኝ ብቻ እኔ ብለን የምናረጋቸዋለን። እነሱን ተዋቸውና አይደንቲፋይ የምናደርግበት ነገር ማለት ነው። እኔ ብለን እሺ፣ ለምሳሌ ውሃ አለ ብለህ አስብ። ከዛ ውሃውን እንደዚህ ቀዳ ነው ይሄን ነገር። ከዛ ይሄ ምንድን ነው? ሃይላንድ አይደለም እኮ ምንድን ነው? ውሃ ነው። ይሄ የያዘው ነገር ነው ምንድን ነው? ሃይላንድ አይደለ? ሶ ውስጡ ያለው እኔ ነኝ ብለህ አስብ። ይሄ ደግሞ ይሄ ሃይላንዱ ደግሞ ይሄ ሰውነት ነው ብለህ አስብ ማለት ነው። አላዛር ደግሞ ሌላ እንደዚህ እንደ ሰውነት የተሰጠ ነገር ነው። ስምህ ማለት ነው። ስምህ ከውጭ የመጣ ነው እንጂ ማለት ስትወለድ ማለት እሺ ሰው ተወለደ ነው አይደል የሚባለው? ከመወለድ በፊት አላዛር ነበር ስምህ? አላዛር ተብለሃል ነው ወይስ ይጤክ? አሁን ለምሳሌ አሁን በአንተ በሰጠው ሀሳብ ላይ ውስጥ ያለው ውሃው ማን ትክክለኛ እኔ ማለት ነው። ከዛ
ከላይ ያለው ደግሞ ላስቲኩ ኢጎ ነው። ኢጎ ስለ ሰውነት ነው፣ ማንነቴ ማለት ነው። ሰውነት ነው። አዎ የሚኖርበት ማለት ነው። በዚህ የሰውነቴ ስም ነው አላዛር። አላዛር አዎ እሱን እኮ ነው የምልህ። እኔ አላዛር ነኝ ስትለኝ እሺ አላዛርን ትሆና እኔ እያልክ ነው። ቁንጮ አላዛር ስምህ ነው። የማ የኔ እኔ ያው እሱ ማለት ነው። እኔ ነው በቃ እኮ እሱን ጠይቀው አንተ። አእምሮአችን ነው እንደዛ የሚያደርገው። አእምሮአችን ነው እንደዛ የሚያደርገው ማለት ስም መስጠት፣ መልክ መስጠት፣ ቦታ መስጠት ይፈልጋል አእምሮ ማለት ነው። ምክንያቱም እንደዛ ካልተረዳው በቃ ሊሞት ነው የሚደርሰው። ተረድተኛ እኔ አልተረዳው እኮ እንትን ነዋ ማለት በቃል በምናምን የምንረዳደው አይደለም ማለት ነው። ራስን ነው የምጠይቀው። እኔ ማን ነኝ እያልክ ጠይቀው። ራስን እኔ ማን ነኝ እያልክ ጠይቀው። እሺ አሁን አንተ እኔ ማን ነኝ ብለህ ጠይቀህ መመልስ አግኝተሃል እኮ። ግን እንደዚህ የሚለው አይደለም። የምትረዳቸው ነገሮች የሉም። አንዳንዴ ሰው የምትረዳቸው አሃ የምትላቸው ማለት ነው እኮ። ራስህን እንድንፈልግ ላግዝህ ራስህን እኔ የምትለውን ማለት ነው እንድትገናኝ ከራስህ ጋር ምን ታደርግልኛለህ? 1 2 3 ስለ ራስን ማወቅ ትልልኛለህ በውስጥ ማለት ነው። ራስን ማወቅ ማለት በቃ ራስ ቃሉን ነው። በቃ ራስን ማወቅ ብቻ በለው። ከፈለክ አላዛር ማለት ይችላል። አላዛር በልሽ ችግር የለም። አላዛር አዎ ችግር በውስጥ ነው የምትለው ማለት ነው። ድምፅ ሳላውጣ ድምፅ ሳታወጣ 1 2 3 ስለ ትላለህ ማለት ነው። 1 2 3 እሺ 1 2 3 ድጋሚውን ከፍ ታደርግና ድምፅን ደግሞ ትለዋለህ 1 2 3 እሺ ድምፅ እየሰማ ነው። ድምፅ ብለሃል። አዎ ብያለሁ። ሰምተሃል። እሺ አላዛር ስትል ማለት ነው። እሺ ጆሮውን ተጠቅመሃል? አልተጠቀምክም። ለማውራትም አልተጠቀምክም። ለመስማትም ጆሮውን ሳትጠቀም ግን እያወራህ ነው፣ እየሰማህ ነው ማለት ነው አይደለም? አልሰማሁም ድምፁን ሰምተሃል? አሁንም እያልከው ነው መሰለህ እኮ ይላል። ግን አሁን ማን ነው የሚያወራው ብለህ ራስህን ጠይቅ። ማን ነው የሚሰማው? ማን ነው የሚያወራው? አሁን ይሄ የሆነ ለመፈላሰብ ሳይሆን ጀስት ጠይቅ። ምን ችግር አለው? እንደዛ እያደረግህ ስትሄድ ሞራ ራስህን አንደርስታንድ እያደረግህ ትሄዳለህ። እንግዲህ ሁላችንም ነገሮች የምንረዳበት መንገድ ይለያያል። ሁላችንም ጠይቀን መልሶች የምናገኝበትን መንገድ ይለያያል። አሁን ምክንያቱም አሁን እንደዚህ ስል ወር የሆነ ሰው ስኬታማ ነው ብለን ስናወራ ስንሰማ ምን እናደርጋለን? እኔ እንደዚህ አድርጌ ያሳካሁት ይላል ማለት ነው። እንግዲህ ፈጣሪ አሳይቶት ነው በዛ መንገድ የሄደው። ሜቢ እኮ ሲያስብ ስትጀምር ራስህን አስበውና ለምሳሌ ስትጀምር የነበርከውና አሁን አንድ አይደለማ። ያሰብከው ውጤት አለ። ስትጀምር እንዴት ነበር ያሰብከው? ማለት መንገዱ እንደዚህ አድርጌ ብላ ያሰብከው ነበር እንዳሰብከው ነው የሆነው። ከዛ ግን ትመጣና ለምሳሌ አላዛር እንዴት ነው ዩቱብ ላይ ስኬታማ ይሆንከው? እንዴት ነው ያለን ህይወት የኖርከው ብሎ ሰው ይጠይቃል። ከዛ አንተ ደግሞ ምን ታደርገዋለህ? እንዲያርጌ ብለህ ትነግረዋለህ። ያ ሰውዬም ይወስዳል። ማን የነገረውን ነገር አላዛር የነገረውን ይወስድና ያደርጋል። ውጤት አያመጣም። ለምን? ያ መንገድ ማን የአላዛር ነው እንጂ እሱ አይደለም። አንተ እንግዲህ ፈጣሪ መርቶ ሄድክ አይደል? እግዚአብሔር መርቶ በዛ ሄድክ። እሱ ያንን ከማድረግ ይልቅ መለስ ቢል ነው የሚሻለው ማለት ነው። ወደ ራሱ መለስ ወደ ራሱ መንገድ ማለት ነው። ፈጣሪ ሆይ ምን ላድርግ፣ እግዚአብሔር ሆይ ምን ላድርግ፣ ራሱን ቢጠይቅ እና ቢሄድ ነው የሚሻለው። ለዛ ነው ምንድን ነው እንትን ነው ስትለኝ እኔ እንዲህ ብለን ለአንተ ደግሞ ሌላ ሊሆን ይችላል። ለዛ ነው ራስን ጠይቅ ያልኩ። ግን የሚያወራ ነገር አለ ውስጣችን። እኔ ብለን ምን ጠራዋል አይደለ? እኔ ሲቪል ኢንጂነር ነኝ እንላለን። አንተ ሲቪል ኢንጂነር አይደለህ። ሲቪል ኢንጂነር የተማርከው ትምህርት ነው እንጂ አንተ ነህ። በቃ አለቀ። አሁን ኢጎ ማለት እሱ ነው። እኔ ብለን የምንጨምራቸው ነገሮች ሁሉ ምንድን ናቸው? ኢጎ ናቸው። ራሳችንን ከሰው ጋር የምናበላልጠው በማን ነው? በምን ምክንያት? እንትን ኢንጂነር ነኝ፣ ይሄን ያህል ገንዘብ እኔ ይሄን ያህል ያለኝ እንላለን። ውጭስ ገንዘቡን ከማን ጋር እናገናኝ? እኔ እንደዚህ ነኝ ብለን ማለት ነው። ከዛ እኔ እንደዛ ነኝ ማለት ስንጀምር እንትና ደግሞ እንትን ነው እንልና ከፍ ዝቅ አይደለም ማበላለጥ። እኔ ዋጋ የለኝ ዋጋ አለኝ። እሱን ግን ብንተዋው አይደለም ማማ ሲጀምር እሱ ኢጎ ነው። አሁን መጥፎ ነው ጥሩ ነው አይደለም፣ ግን መለየት ስንጀምር ቀላል ይሆናል። እኔ በቃ እኔ ነኝ ነው ተረደ። ምን እኛ ግን ነገሮችን ኮንዲሽን እናደርጋቸው። እኔ ብለን እንደዚህ ነኝ እንደዚህ እናለባብሰዋለን ማለት ነው። መለስ አድርጎ ይሄ ውስጥ ያወራውን አካል እሱን ማውራት ማለት ነው። አዎ እኔ ማን ነኝ? ራስን ጠይቅ። ያወራል። ቅድም ስል ነበር አይናችን አያይም። አይናችን ምናይበት ነው። በአይናችን እናያለን እንጂ ለምሳሌ እንደ መስኮት ብላ አስብ። አይንን ገብቷል።
ለምሳሌ ቤት ሰው ሲሞት እንስሳ ሲሞት ካየህ አይኑ አለ እኮ ግን ያለው ነው የምልህ የለም አይ ለምን እሱ ስለሌለ ማለት ነው ያ መንፈስ ትክክለኛው ማንነታችን ማለት ነው ተበስተኛል አይደል ብዙ ሰው ግን አያውቅም እርስ ታርጎታል እኔ ብሎ በቃ እንትኑ ነው ይሄ ሰውነቴን ነው አትንካኝ ይላል እኮ ሰው which is እኔ ምን ብሎ ያስባል ከሰው ጋር የሚበላለጠው እኮ በምኑ ነው በዚህ ኢጓችን ማለት ነው እኔ ብለን በምን ኮንዲሽን ራሳችን ባረግ ነው እሱ ደግሞ ካስተዳደጋችን እንግዲህ ማን ይንገረን እኔ እንጃ እኔ ማንም አልነገረኝም ስጠይቅ ነው ማንበብ ማየት ማወቅ የጀመርኩት ማለት ነው ስለዚህ እኔ ብለን አኩን እኔ በቃ ምን የሚጨመርበት ምናምን የለም ግን ጠይቅ ከዛ ይህንን ድምፅ ሞክሩት ቁጭ ብላችሁ አወራለሁ ውስጥ ጆሬን ሳልጠቀም እየሰማው ነው አፌን ሳልጠቀም እያወራሁ ነው ተረተኛል ማለት ይሄ ከምናየው በላይ ብዙ ነገር አለ ህይወት ላይ ይሄ በእጃችን ብዙ ሰው በአይኑ ነው የሚኖረው አይናችን ደግሞ የሚያየው 0.00 ምናምን% ነው ማለት አይማ ማለት እያንዳንዱ ነገር ማየን ይመስለን ግን አይ ትንሽ ነው የሚያየው አይናችን እንትን ነው መኪና እንዳይገጨ ምናምን ለመከላከል ነው እንጂ ብዙ አይ ተረርተኛ በቃ እንደዛ እኮ ነው ሽል ለማለት ምናምን አፍንጫችንን በጣም ትንሽ በቃ ይሄ ምግብ እንትን ነው አይደለም ለማለት እንጂ ለምሳሌ ንስር እኔ እናንተ ከምንነው በላይ ያያል ገብቷል አይደለ ውሻ እኔ እናንተ ከምንሰማው በላይ ይሰማል ለዛ ነው እኮ ከምን እንዲጠብቀን ቤት ምናመጣው አይደለ ሰምቶ ወይ ደግሞ አሽትቶ የሆነ ነገር እንዲያደርግ ማለት ነው በማየት ምናምንም አይደለም ሰው ስንባል ትልቅ ነው ግን ከዛም በላይ የሆነ ማንነት አለ ከአይናችን ከምናችን ውጪ የሆነ ማለት ነው እና ብዙ ሰው በአይኑ ነው የሚኖረው እንዳልኩ በቃ ምሳሌ በቃ ደህና ነኝ ይላል ማለት ነው ምኑናም ነው አይኑን ማለት ነው በቃ ይኸው አይታየም ይላል ማለት ነው በቃ የለኝም ገንዘብ ምናምን ወፍ የለም ስለዚህ ደህና ነኝ ነው እድል የለም ግግም ይላል ማለት ነው ምኑናም ነው አይኑናም ነው ማለት ነው በአይኑ ብቻ እየኖረ ስለሆነ ህይወት ደግሞ እንደዛ አይደለም በአይን ብቻ ከኖርን እንዳልኩ ነው በቃ አፈር ድሜ ነው የምንበለው ማለት ነው ትልቅ ነገር ያሳኩ ሰዎች አይናቸውን ያመኑ አይደሉም አውሮፕላን ሲሰሩ አስበዋል ሳይክል ሰራተኞች ነበሩ ባይዘው እና አይናቸውን ቢያምኑ ሰራተኛ ናቸው አውሮፕላን የሚባል ነገር ተሰርተው አያውቅም የድሃ ልጆች ናቸው አባታቸው ቄስ ነው ሲኦል ትገባላቸው አላቸው ማለት ነው እሺ አንዴ ግግም ነው በቃ ከሆነም እየበረርን ብንገባ ይሻላል ብለው ነው መሰለኝ ወደ ሲኦል ሰሩት ማለት ነው እነዚህ ሰዎች ምናቸውን ታዳይተው ነው እነዚህ ሰዎች ለምሳሌ ኃይሌ ገብረስላሴ የሆነ ጊዜ እኔ ያዘጋጀሁት መድረክ ላይ ለተሞክሮ ሊያካፍል መጥቶ ስለነበር የሆነ ቪዲዮቹን እየቆራረጥኩ ነበርና ዶክመንታሪውን እያየሁ የመጀመሪያ ሩጫ 99ኛ ነው የወጣው 99ኛ ነው የወጣው እና ከገጠር ነው የመጣው ምናምን ማለት ነው እና ይሄ ሰውዬ 99ኛ ሲወጣ አይምን ቢያምን አይቀጥልም በቃ እዛው ይቀራል በቃ እዛው ገጠር ይገባል አባቱ ደግሞ ጸሐፊ ብትሆን ይሻልሃል ማነው ጠበቃ ብትሆን ይሻላል ምናምን ብሎት ነበር እና እሳቸውን ብቻ ቢሰማም ይሄኔ የትም ማናውቀው መንግስት ቤት ቁጭ ብሎ ይሰራ ሰውዬ ነበር ኃይሌ የሚሆነው ግን ከዛ በላይ ያሰበውን ነገር አምኗል ስኬታማ ሰዎች ነንሴንስ ናቸው ይባላል ከስሜት ሕዋሶቻቸው በላይ ማለት ነው አይጠቀሙም ጭራሽ በዚህ ከሆነ እንዳልኩ ነው በቃ መኪና እንዳይገጭ ስትበላ በስርዓት እንድትበላ ብላ አስበው ከዛ በላይ ግን የሆነ ነገር አለ ይሄንን ካወቅ ምናችን ማመን አለብን ልባችንን ማመን አለብን ያሰብነውን ሀሳብ ማመን አለብን ምክንያቱም ምሳሌ ሀሳብ ይመጣልሃል እንዲህ ማሳካት የሚል ነገር መጥቶልህ ያውቃል ብዙ ጊዜ ምን መጥቶልህ ያውቃል ከዚህ በፊት ለምሳሌ ይሄ ራሱ አንዴ ለምሳሌ ዩቲዩብ ራሱ ለማሳካት ከዚህ በፊት በዩቲዩብ ለማሳካት ራሴ ይጠር ነበር አሰበው ነበር ሀሳብ መጥቶልኝ ነው አይደል ቆንጆ ሀሳብ ሲመጣላችሁ ስለሆነ ነው የሚመጣው ማለት እየጠራህ እንደሆነ ማወቅ አለብህ ፍላጎት ሲመጣ ዝም ብሎ አይደለም ከየት መጥቶ ነው ፈጣሪ ነው የሰጠህ ስላለና ስለሆነ ማለት ነው እሻውን ሆኗል አለ እና ብዙ ሰው ግን አያምነው ተረዳኸኝ ዝም ብሎ ሀሳብ ነው የሚመስለው ባይዘው ካየህ የሆኑ ሰዎች እኔ እኮ ይሄን ቢዝነስ ሀሳብ አስቤው ነበር እንትና ሰራው ቀሙን ምናምን ይላል ማለት ነው በዚህ ሀሳብ ሁላችን የሚሰጠና አምኖ የቀጠለበት ያሳካል ተሰጥቶት ግን ያልሰራበት ተሰጥቶት አምኖት ያልሄደ ሰው እንግዲህ ለሌላው ሰው ይሰጣል ሌላው ሰው ፈጠን ብሎ ምን ያደርጋል ይሰራል ማለት ነው ይሄን ያው የሚመጣል ሀሳብ ካለ ማለት ስለሆነና መሆን ስለሚችል ነው የመጣው እና አሁን በዚሁ ታይም ላይ ቅድም ብያለሁ ጊዜ የሚባል ነገር የለም ስቴት ኦፍ ቢንግ ነው መሆን ነው
ህይወት ምንኖራት እንትን ነው። ጊዜው በተቀያየረ ቁጥር የሚቀያየር ነገር የለም። እኛ ግን ማንነታችን በተቀየረ ቁጥር ሀሳብ ስሜታችን በተቀየረ ቁጥር ውጤታችን ምን እያደረገ ሄዳል? አሁን አላ ያለህን ማንነት አሁን ያለህን ማንነት የምታስባቸውን ሀሳቦች፣ የሚሰሙን ስሜቶች፣ ስለ ዩቱቡም ስለ ሁሉ ነገር እንዳለ ጽፋቸው ምነግር። አሁን አዲስ ውጤት ስፈልግ አሁን ያለ ማንነት እንዳለ አያስፈልግም። ሚይዝህ አሁን ያለ ማንነት ነው። አሁን ጎበስ ነው የምትለው ነገር አለ ለቀጣዩ እየያዘ ነው። ስለዚህ ሁሉንም ጽፈህ ከዛ አዲሱ የምፈልገው ውጤት ደግሞ ያለው ማንነት አለ። ማይገናኝ ከሆነ መቀየር ያለብን አሁን እዚሁ እየቀየርክ ስትሄድ ኦልሬዲ ውጤቱ እየሆነ ይሄዳል። ሰዎቹ ይመጣሉ፣ ከሰዎቹ ጋር ትገናኛለህ፣ ሁኔታዎች ይፈጠራሉ። እሱን አላውቅም እንግዲህ እንዴት አይነገርም ይባላል። ሃው ኢዝ ነን ኦፍ ዩር ቢዝነስ ይባላል። እንዴት እሱን ለፈጣሪ ሰጥቶ ምን አገባኝ እኔ እንዴትን ማስፈጽም ሰው አይደለሁም። ተረዳኝ። ሀሳቡን ከያዙ ጠይቁ ይሰጣችኋል ከተባለ ሀሳቡን ከያዝኩኝ ምን ቤት ነው ደግሞ እንዴት ነው የሚሆንልኝ ምናምን ብሶ የሚገለው እቺ ቃለች እንዴት ጠርጣሪ እሱን እንጂም ከተ እንትን ውስጥ አይደለም። ትልቁ ገዳይ ነገር ወደ ስኬት ስትሄድ እንዴት ነው የሚሆነው እንዴት እኛ እናውቀውም። ካለን የሚያውቀው በቃ ይታወቃል። አለቀ። ምን አገባኝ ማለት ተፈጠርኩ አይደለ መጣው እንግዲህ ሳላቅ ሳልጠይቅ ተሆንኩኝ ማለት ከምንም ነገር በላይ የሚያስደንቅ ነገር ሰውነታችን ውስጥ አለ ማለት ልባችን አመታቱ ምናምን አስበን የምታስመታው ጠዋት ስትነሳ ከቤት ስትወጣ በዚች ሂጄ በዛች ደርሳለሁ ብለን አይደለም እንደርሰው፣ ግን መድረስ እንፈልጋለን ብለን አምነን እንሄዳለን እንደርሳለን ነው። እንዴት የሚለውን መተው፣ ከዛ ምን ላይ ማተኮር መሆን ላይ ማለት ነው። ቅድም ብያለሁ ኢጎ መጥፎ አይደለም። እሺ ኢጎ መጥፎ ነው ምናምን አይደለም፣ ግን ማወቅ አለብህ እኔ እንደዚህ ነው የምንላቸው ሁሉ ኢጎ ናቸው። የምናሳካው ደግሞ ቅድም ብያለሁ በማንነታችን ልክ ነው ብያለሁ። ማንነታችን የምንለውም ኢጓችን ነው። እኔ ምን ይሄ እንትን የምናደርገው አይደለም። እኔ እንደዚህ እኔ ነኝ በቃ አለቀ። እንዲህ ጨምረንበት ነው የጨመርንበትን ሁሉ ደግሞ እንሆናለን። ቢያንስ ግን የምንጨምርበትን ጤነኛ ብናደርገው ይሻላል የተሻለ ለመሆን which ውሃው ነው ብላ እናስብ ተባብለናል። እኔ እንደዚህ ነኝ ካልክም ትሆናለህ፣ ችግር የለም። እኔ እንደዚህ ነኝ ስትልም ትሆናለህ። ሲሆንም ውስጡንም መምሰል እችላለሁ ማለት ነው። እንዴት አንተ ያልከውን ከውጭ የሚመጣውንም ሀሳብ መሆን እችላለሁ። እኔ ደግሞ አሁን ደግሞ የውጭውን ትቼ ደግሞ የጎዬን አሸንፌ ደግሞ ከውስጥ የሚመነጨውንም ሀሳብ መሆን እችላለሁ ማለት ነው። ሁሉንም መሆን ትችላለህ። ሁሉንም መሆን ትችላለህ ማለት የፈለግከውን ያመንክበትን ማለት ነው። እስካላመንክበት አይሆንም። እውነቱን ነገር እስካላመንክበትና እርግጠኛ እስካልሆንክበት ማለት ነው። እርግጠኛ ደግሞ የምትሆነው በራስህ ላይም አይደለም። አሁን እንዳልኩ እግዚአብሔር ሁሉንም ያረጋል። እንግዲህ ይሄንን ማያምንም ሰው ሊኖር ይችላል። እንግዲህ ምንም ማድረግ አልችልም። ግን እኔ እናንተ እንዳልኩ ሀሳብ ስሜታችንን እስከቀየረን ድረስ መሆን ይችላል ነው ፖይንት። ተረድተኛል አይደለ? እኔ የምንለው ማንነት አለ፣ ከዛ ላይ ሌላው አለ። እኔ የምንለው ማንነታችን ምንም እንትን አይደለም። ይሄ እንደዚህ ነኝ ምን በቃ ምንም። ከዛ እኔ ለምሳሌ ኢትዮጵያ ውስጥ ሁላችንም ተወለድን። አንዳንዱ እኔ በጣም ስኬታማ ሆኖ ይችላል የቢዝነስ ነጋዴ ነው ሆኖ ይላል። ከዛ ምን ይሆናል እባክህ እዚህ ሀገር ላይ አይሆንልህም ምናምን ይል ሰው አለ። እሱም ምን ይሆናል አይሆንለትም። በቃ እኮ እዚህ ሀገር ላይ አይሆንልህም ብሏል፣ ይሳካለታል። ሰው አፈር ደም የሚበላው በራሱ ሀሳብ በራሱ ስሜት ምክንያት በራሱ ማንነት ምክንያት ነው። ያ ደግሞ የሚያናደው ሰው ነው። ከህፃነት ጀምሮ ፕሮግራም የተደረገ ነው። አሁን ካልነቃል ያቺ የተሰጠችንን እንኖራታለን ማለት ነው። ለማንኛውም በጣም ደስ የሚል ቆይታ ነው እና በተለይ ብዙ ሰዎች በዚህ በኢጎ በማንነት ዙሪያ ብዙ ጥያቄ አለባቸው፣ ላይክ እኔንም ጨምሮ ማለት ነው። እኔ ራሴ ላይክ አሁን ስታመጣው ልክ ውስጥ የሚያወራ አካል አለ። አሁን የቤት ስራ ነው የሰጠኝ፣ ቤት ገብቼ ላወራው ዋግቻለሁ። ልክ እንደዚህ አብረን ኮሚኒኬት እናደርጋለን እና በጣም አሪፍ ሀሳብ ነው። እዚህ ሀሳብ ላይ የምትጨምረው ነገር አለ? ከዚህ በዚሁ ማውራት እያልክ ስለነበር ከማውራት ይልቅ ቁጭ በልና ስማው ራስህን ጸጥ በል። ለሆነ ያልስ እንደው ከቻልክ 5 ደቂቃ 10 ደቂቃ ጎበዝ ከሆንክ ቀጥልበት። ከሌለ ልምምድ ግን 5 ደቂቃ ምናምን ቁጭ በል ዝም ብለህ። ከዛ ያቸው ይመጡትን ሀሳቦች ምናምን ማለት ነው። አንተ እንዳልሆንክ ግን ወቀው። ያ ሀሳብ ያንተ ነው እንጂ አንተን አይደለም። ተረዳኸኝ? ማለት ይመጣል እንትኑ እንደዚህ ባረገው እንትኑ እንደዚህ ያላረኩትም ይላል ጭንቅላት ማለት ነው። አይዞህ እንደዚህ ሁላችን እንደዛ የሚያሯሩጣል። ያ ሀሳባችን ነው። ግን ስላልነቃንበትና ቆም ስለማንል ዝም ብለን እየጋለብን ነው የምንኖረው። ግልቢያ ላይ ገብተዋል። እየጋለብን ነው የምንኖረው። የሚጋለበን ደግሞ ይሄ አእምሯችን ነው።
አእምሯችንን እኛ እንደምንመረው ረስተህ ነው ማለት ነው። እኔ የምንለው ማንነት አለ፣ ከዛ አእምሯችን አለ፣ ሰውነታችን አለ ብያለሁ አይደለ? አእምሯችን እና እኛ ስለማንለየው አእምሯችን ይጋልበናል። አእምሯችን ደግሞ ይጋልበን በለው ልምድ ነው። ለምሳሌ ያለፉትን ወራት የምታስባቸው የነበሩ ሀሳቦች፣ የሚሰሙ ስሜቶች፣ የምትንቀሳቀሳቸው አሉ አይደለ? በቃ እሱ ነው። ነገም ስትነሳ ኬቱ ይጀምራል ካቆመበት። ጠዋት ስትነሳ አእምሮ ዝም ብሎ ነው የምትጀምረው፣ ከዛ ብሎ ይቀጥላል ማለት ነው። ብዙ ጊዜ ራሴ ወቅሰው ነበር፣ በጣም ወቃሽ ነበርኩ ራሴ እስከምነቃበት ድረስ ሀሳቤ ላይ። እሱ ለምዶበት ነው። ሱስ አለብን ሰውነታችን ላይ፣ የሀሳብ የስሜት ነው ሱሱ። የለመድናቸው ሀሳብና ስሜቶች አሉ፣ ሱስ ናቸው በቃ። ጠዋት ስትነሳ ይጠብቃል ማለት ነው። እሺ ብሎ ይጠብቃል። እና ታዲያ ትናንት እንደዚህ ያደርጋሉ ብለህ ሳታረግ ይላል ማለት ነው። ወቀሳ ስለለመደ ብዙ ሰው ራሱን የመውቀስ ሱስ አለበት። እና ምን ያደርጋል መሰለህ አእምሮ፣ አንድ ሰውዬ ሲያወራ ሰምቼው ነው፣ ከጓደኛ ጋር ከገርል ፍሬንድ ጋር ሆነ ዞር ስትል ካፌ የሆነች ቆንጆ ሴት ታያለህ እና ታያለች። ከዛ ምን ይላል ሄደን ማውራት እንጂ ወድሃለች መሰለኝ ይልሃል ማለት ነው። ከዛ ኧረ እባክህ እያልክ ግን በቃ ይገፋፋና ትሄዳለህ። ከዛ ደግሞ እሷ ይሄኔ ዝም ብላ ይሆናል የዞሮቹ ጥንብርኩስን እንትን ትላለች። ሂድ ከዚህ ምናምን ብላ ማለት ምን ፈልገህ ነው ትለዋለች። ከዛ አእምሮ መልሶ ምን ያደርጋል? ይሄው ማን ሂድ አለህ ብሎ ደግሞ መልሶ ምን ያደርጋል? ይወቅሳል ማለት ነው። ገብቶሃል? ልክ ለመውቀስ ሱስ ስላለብን አርግ ይልሃል፣ ታረጋለህ። ስታረግ ደግሞ የሆነ ነገር ይሆናል። ማን አርጋለህ ብቻ የሆነ ታጥረን ያለ ነው ማለት ነው ሱስ ስላለብን። ስለዚህ ጠዋት ስትነሳ የሚመጡትን ሀሳቦች ያቸው የለን መልከውን ወይ ማታ እያሰብክ ያደርከውን ጠዋት ይጠብቃል። አእምሮ አይተኛም። በዚሁ አእምሮ አይተኛም። አእምሮ አይተኛም። ሁሌ ስራ ነው። ባይሆንማ ይሄው ሰውነትህ አይንቀሳቀስ ማለት ይፈጫል አይፈጭም? ሌሊት ይፈጫል። ልብ ይመታል አይመታም? ቀጥ ብሎ አይደለም እኮ ፖስት ፕሌይ አንለው እንደ ማሽን አእምሮ እየሰራ ነው እና ያጣላል። ቀኑን ሙሉ ያሰብካትን ሀሳብ መልሶ 90% በየቀኑ የምናስበው ከትላንት ያሰብነው ነው፣ ከትላንት በፊት ያሰብነው ነው። ለዛ ነው ብዙ አንድ አይነት ውጤት የሚኖረው ህይወት ላይ የሚያስበው ሀሳብ አንድ አይነት ስለሆነ ማለት ነው። ስለዚህ መንቃት ነው። ጠዋት ብድግ ስትል ይኸው ምንም አትበለው። እንደዛ አየሁት ማለት ነው። ብድግ ስል ወይኔ ትናንት እንደዚህ ሳላረግ እላለሁ በየቀኑ ማለት ነው። ውጪስ ማንን ነው ሞቅሰው? ትልቅ ነገር እፈልጋለሁ እላለሁ፣ ግን ደግሞ ራሴን ሞቅስ ሰው ነኝ። አይሆንም ማለት ነው። ካየህ ስኬታማ ሰዎች እንግዲህ ሁሉም ላይ ሆን ይችላል፣ ግን ይሄን ከነሱን የተማርኩት አንዴ አንድ አሰልጣኝ አረፈደብንና ይቅርታ ለመጥቶ ከዛ በቃ አለቀ። ቁልፍም ስላልነበረው እስኪመጣ ብሎ ቁጭ ብሎ ቁርስ እየበላ ነው። እኔ ብሆን ባረፍድ እንዴት እንደመሆን አውቀዋለሁ ራሴ ላይ። በሆነ ያረፍርከው እንዴት ብቻ ባገኘሁት ነገር መውቀስ ነው ማውቀው። ሳይ ግን ረስቶት ራሱን አያውቅስም። ወደ ኔክስት ነገር ነው ያለው። ትርተኛላ ሶ ጠዋት ላይ የሚመጣ ሀሳብ አለ። ይኸው ዝም ብለህ ቁጭ ብለህ 5 ደቂቃ ያልኩም እንትን ነው ቀን ላይ ልምምድ እንዲኖርህ አለማምዶ ራስህ። እኔ ቀን ላይም ራሴን ያወሉ አለዚያ ሲጣላ ከሰው ጋር ለምዶበት እኮ ነው። እኔ አይደለሁም ሀሳቤ ማለት ነው። ግን እኔን ሀሳቤ ነኝ ብዬ ሳስብ ስሜት ሰጠዋለሁ። ከዛ ጣላለሁ ከሰው ጋር ራስ ብቻ እንደዛ ነው መሆኑ። ሶ 5 ደቂቃ ቁጭ ብለህ ከዛ ምን እንታዋለህ? ሀሳብ ስሜት አንዱ ጥያቄዎችን አያቸዋለሁ። አዎ በመጀመሪያ እንደውም አይጠይቅም አእምሮ። በቃ ያሉን ሀሳብ ታዋለህ። ማሽን ነው እኮ እንደውም እናድርገው። ጸጥ እንበል። ኢንሻአላ ሲና ተመለስ። እኔ ሲያስቀኝ እኮ ነው። የት ሄደ ሀሳብህ? እኔ ምን እያሰበ ነው? አይደለም እያሰበ ነው እንጂ በቃ እንደዛ ነው። 24 ሰዓት ማለት ነው። የምር አሁን ታውቃለህ፣ እዚህ ፖድካስት ላይ ነኝና ላይክ ስጨፍን መጀመሪያ ስለ ቀጣይ ስለማወራው አመጣልኝ። ከዛ ደግሞ ያው እንጀራ ከውጭ ነው የምገዛውና ሰዓት ስለሄደ እንዴት ነው እንጀራ ያልቅ ይሆን ምናምን እንዳልኩ ኧረ ሽት አሁን ይገርመው አንተ አሁን ይሄ እኔ እያሳቀኝ ነበረ። ኢቭን በቃ ዝም ብሎ ማይረባ ነገር አሁን እኔ እናንተ እያወራን ብቻ ነው ይመስላል፣ ቁጭ ያልን ነው ይመስልህ። አእምሮ እያሰበ ነው፣ አይቆምም። ብሶ ምግብ አይደለም የሚበላው፣ ሀሳብ ነው የሚበላው። ሀሳብ ላይ ነው ሲበላ ራሱ ጨረስኩት እንዴ ይላል። ሆናችሁ አታውቁም? እንደሆነ በላሁት እንዴ ትላለህ። መንገድ ላይ እየመጣህ እየነዳህ ደርሰሃል ሰፈር ማለት ነው። ደረስኩ ትላለህ። አንድ ኮች ማድረገው ልጅ ምን አለ፣ በጣም ከመኖር የተነሳ አእምሮ ከቤት እኮ ወጥቷል። እየነዳ እናቱ ቤት ራሱን አገኘው ማለት ነው። በሀሳብ ሂዷላ ሰውየው። ተርተኛል አይደል? እና እየጋለበን ነው፣ እየበላን እንደበላን አናውቅም፣ በሀሳብ ስለሄድን ማለት ነው።
እየጠጣን ከሰው ጋር እያወራን በሀሳብ ብቻ ድክም ብሎታል ሰው። ድክም ስለ ድክም ማለት ነው። በተለይ ደግሞ የህዝብ ትራንስፖርት ላይ ተጠቅመህ መጣ ከሆነ ገብተህ ስትወርድ ደክሞ ነው የምትወርደው። ለምን? ሁሉም ሰው የደከመው ስለሆነ ይጋባል ኢነርጂ ማለት ነው። ሁላችንም ይጋባል እርስ በርስ ቀኑ ሙሉ ሲሰራ። በዛው ሰውነት በጣም ጠንካራ ነው፣ ሀሳብ ግን ደካማ ነው። ካየ ብዙ የሚያስቡ ሰዎች ቀጠን ቀጠን ያሉ ናቸው። እኔ ድሮ ፎቶዎች ብታይ ምን እንደማክል የሆነ ጊዜ በ2 ወር 20 ኪሎ ቀነስኩ ማለት ነው። አሁን ለኩ ቢባል ይሻላል። እና ለምን? በቃ ሀሳብ ላይ ቁጭ ብላ 5 ደቂቃ ሌላ አይደለም ሰውነትን ሀሳብን ሰውነትን እንትን ይላል። ኧረ ተነስና እንትን አድርግ ስራ አለብህ እኮ እቺ ነገር ማለት ብላ ጠጣ ደውል እንትን 5 ደቂቃ ምንም አይጎዳ። ስክሮል እያደረግን 5 ደቂቃ እንቆያለን ቁጭ። ከዛ ይኸው ሀሳብ ስሜት ምናምን በጣም ወጣ ያሉ የሚሰሙ ስሜት ባይዘዌ ማለት ቆም ስትል ሰውነትን ታየዋለህ። አንዴ እንደዚህ ሳሰራ ሌላ እንግዲህ ሁሌ ስራዬ ከሰው ጋር ስለሆነ በስልክ ነው ላይቭ እየሰጠው ዝም በሉን አዳምጡ ስል አንዱ አለቀስኩ አለ። ትልቅ ሰው ለምን? ውስጡ የሆነ ሀዘን ስሜት አለ። አያውቁም ግን ስራ ላይ ነው ስራ ላይ ምናምን ብለህ ሰውነት አለ እያዘነ ነው ሰውነት ሀዘን ላይ ነው ለምዶበት ማለት ነው። ራሳችንን በዛ ልክ ነው የማናውቀው። ሀሳባችንን አናውቀውም፣ ስሜታችንን አናውቀውም። ቆም ብትል ግን ሀሳብን ታያለህ፣ ስሜትን ታያለህ። ህይወታችን ደግሞ ብያለሁ እኛም በማንነታችን ልክ ነው የምናገኘው። ማንነት ደግሞ ስንል ሀሳብ፣ ስሜት፣ ተግባራችን ለነገሮች ምላሽ የምንሰጥበት መንገድ ነው። ሀሳብ ስሜታችን ማና ከሆነ በቃ እንሰራለን ግን ውጤት የለም። የሆነ ነገር እናደርጋለን የለም። ለምን ማለት ስለለፋን አይደለም አይመጣው። በማንነታችን ልክ ማንነታችን ታውቀዋለህ። አላውቀውም ማቆል ይመስለኝ ይችላል ግን አላውቀውም። ቆም ስትል ራስን ታየዋለህ። ሀሳብን፣ ስሜትን ኤቭሪቲንግ ማየት ትችላለህ። እሱን ስታይ ደግሞ መቀየር ትችላለህ። ትልቁ ነገር አዌርነሱ ነው። አሃ ትላለህ ለካ ይሄ ነው የሚጫወትብኝ፣ ለካ እስከዛሬ ይሄ ነው እንደዚህ የሚጋልበኝ። ይሄን ማድረግ ስትችል ውሎ ላይም እንደዛ ትሆናለህ። እየተንቀሳቀስክ ሀሳብን ተባለህ ከዛው ጋር የሆነ ነገር ሲል እንደዚህ ሲል ሆን ብለህ መቀየርም ትችላለህ ማለት ነው። ሰዎች ጌም ማለት በቃ ጨዋታ ነው ህይወት። ከራስ ጋር ጨዋታ ምን ይባላል? እኔ ደስ ይለኛል እንግዲህ ሀሳቦች ሲመጡ ዝም ብዬ ብቻ ኢንተርቴን አደርጋቸዋለሁና ዓለም ላይ አንተ ብቻ ነው የምትኖረው ይባላል። አንተ ብቻ አላዛር ነው ያለው ማለት ነው ዓለም ላይ ማለት እኔ ነኝ ያለሁት ማለት ደስ የሚለኝ እንትን አናሎጂ ነው። ህይወት ኢዝ ላይክ አ ሙቪ እና አይ አም ዘ ሜን ካራክተር፣ ሁሉም ደግሞ ረዳት ካራክተር ነው። ገብቷል? ግን ብዙ ሰው ህይወቱ ላይ እንዴት ነው የሚኖረው መሰለ? ሌላ ሰው ነው ሜን ካራክተር የሚያደርገው። እገሌ የሚባል ታዋቂ ሰው ራሱ እንደረዳት ማለት ነው። እውነት ግን ረዳት አይደለም፣ ግን ለሱ ስለሆነ ትልቁን ፖዚሽን የሰጠው እንደዛ ይሆናል ህይወቱ። አንተነ ህይወት ላይ ያለው እያንዳንዱ ማለት ኤክስፔሪየንስ ማለት አንተ ብትሞት አይቻልም ትኖራለች። ለአንተ አትኖር፣ ለሌላ ሰው ሊኖር ይችላል። ለአንተ የለም እኮ በቃ የለም እኮ በቃ የለም። which is you are the main character ማለት ነው። አንተ ብቻ ነው ያለው። እያንዳንዱ ህይወት ላይ ኤክስፔሪየንስ የምታደርገው እዚህ ሀሳብ ውስጥ ያለው ነው፣ ሰውነት ውስጥ ያለው ነው የምትኖረው። ኢትዮጵያን ዲነስ የሚል ነገር ይኖራል ሀሳብ ላይ ትኖራለህ። ጓደኞችም እንደዛ ይኖራሉ። ስኬት የሚባለው ከባድ ነው። አፈር ድሜ ለምሳሌ ድሮ የነበረኝ እንዳስተሳሰብ መታገል በጣም መጣር እንዳለብኝ ነው። ይኸው ጣርኩኝ፣ ምንም አላገኘሁም። እውነቱን የምነግርህ እሱን ስቀይር ግን ቀላል ነው ለካ። ግን ለማሳካትም ቀላል ነው፣ ላለማሳካትም ቀላል ነው። ያናደው ይችስ ሀሳብ መቀየር ነው ተባባልና ሀሳብ መቀየር 5 ደቂቃ ቅድም እንዳልኩ ቁጭ ብሎ ማየት እኮ ነው። ቀላል ነች 5 ደቂቃ መቀመጥ። አለመቀመጥም ቀላል ነው ተነስቶ መሄድ። ህይወት ላይ ያን የሚያጋጥምን ነገር በቃ እዚህ ውስጥ ያለውን ነው የምናየው። ይሄ የፕሮጀክተር ማሽን ነው ብለህ አስብ። ከዛ በቃ ይሄ የምናየው ህይወት ጀስት ፕሮጀክሽን ማለት ነው። ስለዚህ ሙቪ ያየን ነው ብለው ሙቪ እያየን ነው። ኮይስ ፋን እኮ ደስ የሚል ነገር ነው። በቀየርን ቁጥር ሲቀየር ታየዋለህ። ይብር እንደዛ ስላየሁ ነው ብዙ ጊዜ ማለት ነው እላለሁ ማለት ነው። ከዛ ደግሞ ራሴን በጣም ዝቅ አድርጌ የሆነ የመጨናነቅ ምናምን ዞን ያጋጥመኛል። በጣም በቃ ብር የለም ብር ጉድ ይፈላ ስትል ብር ስጠኝ የሚል ሰው ይበዛል። እንደሌለ እንዲሰማ የሚያደርግ ሰው ማለት ነው። እንደሌለ ከሆነ የሚሰማ እንደሌለ እንዲሰማ የሚያደርግ ሰው ይመጣል። እና ኢትስ ላይክ አ ሙቪ። አንተ ነህ ሜን ካራክተሩ፣ ጸሐፊውም ሁሉም አንተ ነህ። በሀሳብ በስሜትህ ማለት በቃ እያየህ ነው ከተነሳ ጀምሮ ማለት ነው። በሞመንት ይህን በቀየርክ ቁጥር ታየዋለህ።
ለምን ራስን አስበውና የምር አንተ ከመጣህበት ምናምን እዚህ ጋር መድረስ ምችል ትመስላለህ ይመስል ኧረ ጨባሽ አንድ ቀንም አስቤው አላውቅም። አይመስለኝም ነው ያስብለው። ገብቶሃል አይደል? እኔ እንደዚህ ድሮ እንዳልኩ አሳይመንት ለማቀርብ የምፈራ ልጅ የሆነ ፖድካስት ላይ መጥተህ እንደዚህ ጨባሽ እኔ እፈልገዋለሁ እኮ ግን ኧረ ነው የምለው ማለት ነው። ግን ይኸው ይሆናል እየሆነ ነው። ኔጌቲቭም እንደዛው ማለት ነው። ሶ አሁንም አይሆንም ብለህ የምታስበው ነገር ካልከው ይሆናል። ሆን ብለህ መቀየር ስትጀምር ለምን አድርጎ ያሳየ ሰው የለም አልወለ ለምሳሌ ኢንተርናሽናል የሆኑ እኮ ኢትዮጵያ ውስጥ ዩቲዩብ ላይ የሚሰሩ ግን ኢንተርናሽናል ትልቅ ነገር የሚያገኙ ሰዎች አሉ። ኢማጅን ግን ይሄኔ በቃ በኢትዮጵያ ውስጥ አያበላም የሚል ሰው አለ። ሌላም ስራ ላይ እንደዛ ለምሳሌ ሴልስ ላይ ሆኖ ሴልስ ግን ብዙ ኢትዮጵያ ላይ የሚሆን አይመስለኝም ይላል። በእርግጠኝነት እዚህ ኢትዮጵያ ላይ ሴልስ ላይ የሰራ ትልቅ ነገር የሚያገኝ ሰው አለ። ኧረ ብዙ አሉ። ምንም ነገር ላይ ነው ምንም ነገር ያበላ ሰውየው የሚበላ አይነት ከሆነ ማያበላ ስራ የለም የማይበላ ሰው እንጂ ይባላል። ይህ እንግዲህ ጥቅስ ነው የእኔ አይደለም ግን ይወደዋል። የታክሲ ነው መሰለኝ ግን ማይበላ ሰው ነው ያለው። ሁሉም ነገር ላይ ማንበላ ሰዎች ኖረን ነው እንጂ የምሬን ነው የምልህ። ይህንን ጌም የህይወት ጨዋታ which is ሀሳብ ስሜት የመቀየር ጨዋታ ማለት ነው። የጮክ ስትሄድ ላይፍ በጣም ነው ደስ የምትለው። ታስቃለች፣ ምን ትላለች ምናምን ሰው ትወዳለህ። እንደዚሁ ለምሳሌ የሚያስጠላ ሰው ሊኖር ይችላል። ያናዳል ሰው የምትለው ሰው አለ፣ ብዙ ሰው አለ። አዎ ያ ሰውዬ የምነግርህ ለሌላ ሰው ይሄኔ ቤስት ሰው ምርጥ ሰው ነው። እናንተና ያንተ ፊልም ላይ ነው እንደዛ ይወደብህ ካራክተሩ ነው አንተን ያረከው እንደዛ አይነት ካራክተር እውነት ለመናገር እንጂ እሱም ሆኖ አይደለም። አንተ በተቀየርክ ቁጥር ስማ እየተቀየረ ይመጣ አጀስት ያደርጋል። ይህን ማመን ሰው ይከብደዋል። እንግዲህ ማመን ከከበዳችሁ ያው የምትኖሩት ኑሮ ይዙ ችግር የለም ማንም አይወስድብህም። ሰው ደህንነቱ እንዳይወሰድበት ይፈልጋል፣ ይፈራል። በቃ አትንካብኝ ምናምን ማጣቱ ይሄ ችግሩ ምናምን ከባድ ነው። ግን እኔ ከመጣሁበት አሁን እዚህ ጋር እኔ አሁን ይገርማል። እውነት ያስቃል። የሚሆን አይደለም ማለት አሁን መለስ ብለን ብታየው ያደግኩበት የመጣሁበት ያለፍኩባቸው የሆንኳቸው ምናምን ብታይ ጓደኞቼ ሳይውቁ ይላሉ ማለት ነው። ማለት አይመስላቸው አይመስልም፣ ግን ሆኗል። እግዚአብሔር ይመስገን። ሌላም ነገሮች እንደዚህ ናቸው። ውድቀትም እንደዛው ነው። ባይዘው ሆኖልን ነው። ባይዘው ምን ልንገርህ፣ መቸገር ድሃ መሆን እንደውም በጣም ጂኒየስ መሆን ይኖርብሃል። እንደዛ ለመሆን ማለት ድሃ ለመሆን ህይወት ላይ ለመውደቅ በጣም you have to be genius። ለመውደቅ ጂኒየስ መሆን አለ ማለት በጣም ስራ ይጠይቃል። ማለት አንደኛው ለምሳሌ ስታረፍድ ከማርፈድና ቶሎ ከመድረስ የቱ ነው ብዙ ስራ ያለው የሚመስለው? ቶሎ መድረስ ነው። በዚህ ማርፈድ ሰበብ ትረለብድራለህ፣ ገና ከመንገድ ላይ ታስባለህ፣ ክሬቲቭ ትሆናለህ። አትሆንም አይደለ? እንደዚህ ሆኜ ነው እንደዚህ ልበላቸው ምን ብዬ ለው ብቻ በምላስ አሞኝ ነው ልበላቸው እንደዚህ ነው። you become creative። ቀደም ብለህ እኮ ብትሄድና ያን ክሬቲቪቲን ለሌላ ነገር ብትጠቀመው። ድህነት ላይም እንደዛ ነው ማለት ራስን ታስተባብላለህ። አገሪቷ እኮ መንግስት እኮ ነው ኑሮ ነው እንትኑ ነው ማስረዳት ስራ አለው። ስኬትም ውድቀትም በጣም ስራ አለው። እንደውም የውድቀት በጣም ማብራራት ምናምን ብዙ የሚጠይቅ ነው ማለት ዳሁኑ መቆየት እኮ መቻል ማለት ዝቅ ብሎ መቆየት መቻል ጥበብ ይጠይቃል። ምን ለምን መሰለህ? ፈጣሪ እንደዛ አድርጓል የሚፈጠረን ገብቶሃል ማለት ምድርን ሙሏት እንትን በሏት ተብሎ ነው አይደለ? አዳም እኛ ውስጥ ሁሉ አለ እንግዲህ አይደለ? ከሱ አይደለ የመጣ ነው እና እንደዛ ተብሎ ድሃ መሆን መቻል በጣም ማሰብ ይጠይቃል። ምን ለዛ ነው ማለት ፈጣሪ የፈጠረን ትልቅ እንድንሆን በደንብ የተትረፈረፈ ህይወት እንድንወድ፣ ደስተኛ እንድንሆን፣ አመስጋኝ እንድንሆን፣ ሰው እንድንወድ ነው። ግን ብዙ ሰው ጎበዝ ሆኖ በተቃራኒ እየኖረ ነው ማለት ነው። አሁን ያሉንን መጥፎ ሀሳቦች፣ መጥፎ ፊሊንጎች ከኛ የሚጠበቀው መተው ብቻ። ምን ላርግ ይላል ብዙ ሰው። ምንም አታርግ ተው ነው የሚባለው። በቃ ሁሉ ነገር እርግፋል ነው ተው። እኔ እንደዚህ ነኝ እንትን እኮ ነው እንትን እስቲ ተው ማለት ይሄ ያሉብህን ቆሻሾች ስታጸዳ ሞር ንጹህ እየሆንክ ትሄዳለህ ብለህ አስበው። ምን ይባላል? ከባድ ነገሮች ሁሉ ይሰምጣሉ አይንሳፈፉ። ህይወት ላይ ታች እየሆነ ከሆነ የሆነ ሰው እየወደቀ ከሆነ በጣም ብዙ የተሸከመው ነገር ስላለ ነው ማለት ነው። ስለዚህ ከሱ የሚጠበቀው ምን ማድረግ ነው?
ይመጣል። አይጠቅመውም ስላልሆነ ሰው ነግሮት ወይ ቤተሰብ የሆነ ነገር ነግሮት ነው። በጣለ ቁጥር ከፍ እያለ ይሄዳል ማለት ነው። ያበደ ይሄማ መገለጥ ነው ማለት ነው። ማለት አይ በጣም በቃ ብዙ መጽሐፍቶችን ማንበብ አይምሮ ላይ መስራት እንግዲህ ያው እንደዚህ አይነት ሀሳቦችን በተለይ ለኛ ይህን ሀሳብ ለማናውቀው ዝም ብለን በዘፈቀደ ለምንኖር ሰዎች ይሄ በጣም አስፈላጊ ነገር ነውና ከልብ አመሰግናለሁ። በመጨረሻ ማለት ማስተላለፍ ማመስገን የምትፈልገው ካለ ድሉ ልስጥክ። መጀመሪያ ቴንኪው አመሰግናለሁ እዚህ ላይም ስለጋበዝከኝ ማለት ነው። ህይወት የምር ቀላል ነች ባልነው ልክ ነው ህይወት ላይ የምንኖረው። ስለዚህ እንግዲህ አሁን ያሏችሁን ነገሮች ሁሉ እየጣላችሁ ማድረግ ትችላላችሁ ነው ምለው። ምክንያቱም እኔ ራሴን አይቼዋለሁ፣ ብዙ ሰዎችንም በዛ አይቻለሁ ሲቀየሩ፣ አጠገብ ያሉ ሰዎች ማለት ነው። ገና ተማሪ ሆነው 11 12ኛ ክፍል ሆነው መጥተው ምንም ማይችሉ መናገር ማይችሉ በጣም ፈሪ የነበሩ ሰዎች ተቀይረው ትልቅ ነገር ላይ ሆነው አይቻለሁ። ትልቅም ሰዎች የነበሩ በጣም በብዙ ንዴት ቂም ምናምን ተይዘው የነበሩ ህይወት ላይ በቃ እንደዚህ ጭምድድ ብለው የነበሩ ሰዎች ፈታ ነፃ ሲሆኑ አይቻቃለሁ። እና ህይወታችሁን ሞር ከእግዚአብሔር ጋር መኖር ጀምሩ፣ ከፈጣሪ ጋር መኖር ጀምሩ። እኔ ማለት አቁሙ እና ሞር አንብቡ፣ አጥኑና ራሳችሁ ላይ ኢንቨስት አድርጉ ነው የምለው። እኔም ፐርሰናሊ ኮች ስለማድረግ ማለት ነው ብዙ ሰዎችን አደርጋለሁ እና ይመስላል። አንተም ማግኘት የሚፈልጉ ሰዎች በምን ሊያገኙ ይችላሉ? ያው ሶሻል ሚዲያ ላይ ያገኙኛል። ቲክቶክ ላይ ሁሉም ሶሻል ሚዲያ ላይ ማግኘት ይችላሉ። ሪች ዳድ ብለው ማለት ነው። ቲክቶክ ላይ ሪች ዳድ ነው። አንድ ጓደኛዬ ነው እንግዲህ ተገልጦለት ነው እሱም ሪች ዳድ ያለኝ እና እዛ ላይ ያገኙኛል። ከዛ ውጭ ደግሞ ቴሌግራም ስልኬንም ታስቀምጥላችኋል። እንግዲህ የእሱ የምትፈልጉ ሰዎች ስልኩ ኮመንትና ዲስክሪፕሽን ላይ አለ። እንዲሁም ደግሞ መታያቸው የእሱ የቲክቶክ እና የተለያዩ ፕላትፎርም አካውንቱ ነው። ገብታችሁ ፎሎ በማድረግ ሰብስክራይብ በማድረግ ቤተሰብ ሁኑኝ። በመጀመሪያ እኔ ከልብ አድርጌ አመሰግናለሁ እንግዲህ ስለሆንክ። ውድ የመድኃኔ ቲዩብ ተከታታዮች የጋቢሾ ፕሮግራማችን ይህን ይመስላል። በቀጣይ አዲስ እንግዳ እስከምንገናኝ ድረስ ይመቻችሁ።